ከአፍ ላይ ግን ብቻ የምትለውን አውጣት። እሺ ብቻውን ተው። እሺ አንተ ጋር ብቻ የለም። እኔ በማምነው መጽሐፍ ቅዱስ በሚለው መንፈስ አውጣው። እሺ አሁን ኢየሱስ ክርስቶስ ነው የምን ያልከው? ኢየሱስ ክርስቶስ ነው ምን በደሙ ያስታረቀን ብለሃል አይደል? የእግዚአብሔር ልጅ ነው ብለህ። እሺ ስለዚህ ሌሎች አሉ የሚያስታርቁ? ምልጃ ማለት ምን ማለት ነው ዮኒ? ኖ አይ ሌሎች አሉ ወይ የሚያስታርቁ? ዳትስ ማ ኮስችን ማለት የሚያስታርቁ ማለት አላልኩም። አሁን ለምሳሌ በኢየሱስ ክርስቶስ ደም ብቻ ከእግዚአብሔር ጋር እንደምንታረቅ ተግባብተናል አይደለ? ተባረክ። ተግባብተናል ወይስ አልተግባባንም? እሱ ላይ ሲጀምር እኔ ጠይቄ መልሰህልኝ ተግባብተናል አልተግባባንም እንዴት ትለኛለህ? እሺ መለስክልኝ፣ ታንኪዩ። ስለዚህ ብለህ መልስ። ስለዚህ ሌሎች አሉ። አሁን ግራ የገባኝ ምን መሰለህ ተሙሻ፣ ሌሎች አሉ ወይ መልስልኝ። ስታወራ እንዴት መሰለህ የምታወራው ከኢየሱስ ጋራ የሚለውን ሀሳብ አንተ በጠየቀኝ መልክ ተስማምቻለሁ ገብቶኛል እያልክ ነው መጠየቅ ያለብህ እንጂ ተግባብተሃል አይደል እያልክ እንደጠየቀኝ ተመልሶልኛል ገብቶኛል ይህን እግዚአብሔር ይባርክ መልሰህልኛል እያልክ ነው መጠየቅ ያለብህ ነው። እሺ እግዚአብሔር ይባርክ መልሰህልኛል። እሺ አሁን ከኢየሱስ ውጪ መንግስተ ሰማያት የሚያስገቡ ከሲኦል ራሱ ሞተ ሬሳ ወጥቶ ከሲኦል አውጥተው ወደ ገነት የሚያስገቡ ሌሎች ሰዎች አሉ? ቅዱሳን አሉ ወይስ የሉም? በሌላ ጥያቄ ጠየቀኝ። ጥሩ ጥያቄ። ኢየሱስ ከክርስቶስ ኢየሱስ ውጪ ሌላ የሚያስገቡ አሉ ወይ? የትኛው ኢየሱስ ብዬ ጠይቅና ኢየሱስ ስንት አካል ስንት ባህሪ ያለው ይሆን? ኢየሱስ ያለው እሱን ከማን ጋር ታወራ መሰለህ? በደንብ ተነጋግረን። የሚገርም ባለፈው ብሩኬ መጥቶ ከዲያቆን ይኸውልህ ብሩኬ ከዲያቆን ማነው ስዩም ጋር ገብተን ተነጋግረን ዲያቆን ስዩም ጥሎ የወጣበት ንግግር ነው። ሀሳቡ አንድ ነው። አሁን እኔ የጠየቁን እኮ ሳትመልስ ሌላ ቦታ በመዳን ትምህርት ላይ ከማን ጋር ነው? ከኤርሚ ጋር ነው የምታወራው። አንድ አካል ባህሪ ከኔ ጋር ታወራለህ። ከእሱ ጋር ታወራለህ። ኤርሚ ሌላም ጥያቄ አለኝ እንጂ አንተን እኔ ቅድም ላይ ከቤተሰብ ከእናቴ ማህፀን ጀምሮ የጠየቀኝን ጥያቄ እኔ ሁለት ጥያቄ ብቻ ትፈቅድልኛለህ? ከዛ በኋላ እሱን እኮ ጥያቄን በጥያቄ እያረከው ነው። ጥያቄን በመልስ አላረከው እኮ። ለዚህ ነው እኮ ስለማታውቀው ኢየሱስ ነው የምታወራው። መጀመሪያ ኢየሱስን ወቀው። አይደለም ስለ ኢየሱስ እኔ በእኔ መድረክ ላይ ማውራት እንችላለን። እኔ ችግር የለብኝም። ዮኒ ኢየሱስ ሲባል ሰምተህ ታውቃለህ እንጂ ኢየሱስን አታውቀውም። እንደዛ ብለህ አትደምድማ። ቆይ አንዴ ኢየሱስ ስንት አካል ስንት ባህሪ ያለው መልስልኝ ዮኒ። ከኔ ጋር ታወራለህ። አንድ አካል ሁለት ባህሪ እኔ እነግረዋለሁ። እኔ ራሱ ላይ ተማርኩበት በደንብ እነግረዋለሁ። በጣም ጥሩ። ኢየሱስን ሲሉ ሰምተሃል? አታውቀውም ኢየሱስን ገና ብለህ ነው የምታስበው። አየህ ችግር ምን መሰለህ? አየህ ችግሩ ምን መሰለህ? አንተ አውቀዋለሁ ትላለህ፣ ሌላውን አያውቅም። እኔማ ስላወቅኩት እኮ ሄድኩኝ እኮ ስላወቀውማ አይደለም ሄድከው። ቆይ በአንተ በእንደዛ ከሄድክ እኮ አንድ ጥያቄ አለኝ። አምላክ ይርበዋል? አምላክ ይጠማል? አምላክ ይተኛል? አያደርገውም። አምላክ አያደርገው። አምላክ ይሞታል? የሙስሊም ጥያቄ እኮ ነው የምጠይቀው። አንተ ጥሩ ነው የጠየቀው። ስጋውን ይሞታል? የተራበው ማን ነው ልትለኝ ነው? ስጋውን የተራበል ስጋውን የሞተል ድብልቅልቁን ከምታወጣ የቱ ጋር መሰለህ? አንተ የተቸገርከው የቱ ጋር መሰለህ? አታውቀውም ይሆን ኢየሱስ። ስለዚህ ስጋውን ነገርኩህ እኮ እኔ። አሁን እናውራ ከፈለግ ስለሱ። እሺ ስጋውን የሞተል አሁን ማውራ የማታውቀውን ኢየሱስ ላስተዋውቅ አልክ እኮ። አሁን አየህ ግራ የደነገጥከው። አሁን መበሳጨት የጀመርከው ጥያቄውን ላለመመለስ ነው። ለዚህ ነው ኢየሱስ ትሉታላችሁ እንጂ አታውቁትም። መጀመሪያ እኔ ሙሉውን በሱ ባወራለህ ደስ ይለኝ ነበር፣ ግን እናንተ እኮ ግን አታውቀውም ኢየሱስን። አታውቅም ብለህ ስደመድም እዛ ቤት ያለውን ተረት አታውቀውም። በጣም ይዘገንናል ነው። ይመችህ። ግን አንተ ግን ኢየሱስ ግን ማለት አልፈልግም። አየህ እንዳንተ ደምድሜ በአንተ የተነሳ ሌላውን አልወቅስም። እኔ አንተ አሁን ችግር እሱ እኮ ነው።
አንተ አሁን እርግጠኛውን የምነግርህ ከኢየሱስ የበለጠ ስራ የሚሰሩ እዛ ላይ ማለት ከሲኦል አውጥተው የሞተን ነፍስ ከሲኦል አውጥተው ወደ ገነት የሚያስገቡ ሰዎች አሉ እያልኩ ነው። ቅዱሶች አሉ እያልኩ ነው። በእናንተ አሁን አንተ ካልከው ጋር ይጋጫል ብዬ የምነግርህን ነገር ልሰማኝ አልፈለግክም፣ ፍቃደኛ አልሆንክም። ተበሳጨ። ኢየሱስን ታውቀዋለህ ሆኒ? ተበሳጨ። እሺ ኢየሱስን ታውቀዋለህ ሆኒ? እኔ ባላቀው እከተለዋለሁ እንዴ? እሺ ካወቅከው በምኑ ሞተል? በስጋው ሞተል? በመለኮትነቱ የሞተው እንደ መለኮት እንዴት ይሞታል? ራስን ጠይቅ እንጂ ራስን ጠይቅ እንጂ። ስለዚህ ስጋው ነው የሞተው ኢየሱስ? ስጋው ነው የሞተል ኢየሱስ? ሰው ነው የምትከተለው ማለት ነው? ሰው ነው የምታመልከው? ይኸውልህ ሰው ነው የምታመልከው ማለት ነው። አሁን ኢየሱስ ክርስቶስ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ። አትንተባተ ቆይ፣ የሞተልህ ስጋ ለመልስልህ ነው። አይ እንደዚህ እያልከኝ ማለት በክብር ስለጠየቁ በክብር ካላወራ እኔ ማውራል አናውራሽ። እኔ በገባኝ ኢየሱስን ልግለጽልህ። ቆይ አንድ አካል ሁለት ባህሪ እንዳለው መጽሐፍ ቅዱስ ይናገራል። ዮኒ ማኛ አይደለም። ምን ላይ ነው ሁለት ባህሪ ያለው ተብሎ የተጻፈው? በጣም ትክክል ካለው ሁኔታ ከሚደረገው ነገር ላይ አሳየኝ። በጣም ጥሩ። መልካም ላሳይ መጽሐፍ ቅዱስ ላይ። እሺ ተባረክ። ስለዚህ ሌላ ትርፍ ቃላቶች መናገሩ ጥቅም የለውም። ገና አልናገርም። እኔ ተመስገነኝ። እኔ ጨዋ ነኝ፣ አልናገርም። ተባረክ። ስለዚህ አንዴ ከኔ ጋር መነጋገር ነው እሱን የፈለገው ስለሚገባኝ ነው። ሁሌ የሚመጡባት ነገር ስለሆነ እኔ ላምጣ። ተባረክ። እኔ ኢየሱስን አስተዋውቄ ነው የሚሄደው ዛሬ። እግዚአብሔር ይመስገን። አንድ ወንጌል ሰራለሁ በአንተ። አሜን። ተባረክ። ዮኒዬ እስክትዘጋጅ ታሜ ለምንድን ነው ግን አንዴ ላምጣቸው ጥቅሶቹን። ዮኒ እያመጣ ያውቀው ወንድምነት አንድ ጊዜ እንደዚህ ሆኑ። አንድ ጊዜ እንደዚሁ ና ዮኒዬዋ፣ ምንድነው መሆን ያለበት ጉዳዩ? ያውጣው ጥቅሱን። ያውጣው። አንዴ ቆይ ተመስገን። አንድ ጊዜ አንድ አካል ሁለት ባህሪ ተብሎ የተጻፈውን ጥቅስ እየፈለገልኝ ነው። ያውጣ። ተረጋጋ ብራዘርዬ፣ ተረጋጋ። እሱን ያልኩ ጥቅሱን ሳይሆን ያልኩ ምንድን ነው በአካል በስጋ በመለኮት የሆነበትን ነገር ላሳይ ነው። መረጃ እያወጣሁልህ ነው። አይዞህ። በመለኮት የሰራበትን በስጋ የለመነበትን በደንብ አድርጌ ያሳይሃለሁ እያልኩ ነው። እሺ ተባረክ። አሜን። አውጣልኝ። አንድ አድምጡኝ ፕሊዝ። ተመስገን ቅድም ጥያቄ ሲጠይቅህ ለምንድን ነው ያልመለስክለት? ማንን? ኤርሚ ምን ብሎ ነበረ? የሆነ የጠየቀህ በኦርቶዶክስ ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለህ ነበር አይደል? እኮ ከኢየሱስ ውጭ የተባለው ራሱ ኢየሱስን ታውቀዋለህ እኮ ጠየቁት። የማታውቀው ኢየሱስን ኢየሱስ ሌላ መዳን የለም ብለህ ነበረ። ኢየሱስን አወቀው የአንተ ቢዝነስ መጀመሪያ ውጭ ለማለት እሱን ከኔ ጋር ታወራለህ አልኩህ። አድምጠኝ እኮ ቆይ፣ አሁን ያምጣልኝ። ሁለት ባህሪ የሚል ያመጣል። ውጭ የሚለውን ሀሳብ ራሱ አድምጠኝ። ከኔ ጋር ነው የምታወራው እሱን ጉዳይ። አንተማ እኮ ከትውልድነት ጀምሮ እኮ ጠየቀኝ እኮ ጥያቄ አለኝ አንተ ጋር ኤርሚ እኮ ራስህ እኮ ነው ሊሆን ይወሰድከኝ። አሁን ሚዩት እንዳደረገ ልታስገድዳኝ ነው ተሚ? እንደዛ ይሆን? አድምጠኝ። እንደዛ ከሚሆን ማለት ነው። ከዮኒ ጋር ዮኒ አንድ ጥያቄ ጠይቀህ አንተ በእጅህን አጨብጭበህ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከኢየሱስ ክርስቶስ ውጭ ሌላ መዳን የለም ብለሃልክ። ውሸት ነው። አንተ አይደለም ሊቃውንቶቹ ይምጡ፣ የመጽሐፋችሁን ጉድ አደባባይ ላይ ዘርግፌዋለሁ፣ አሁንም ዘረግፈዋለሁ። ለምን? መጽሐፍቶቻችሁ የሚያወሩትና ቤተክርስቲያኒቱ የምታወራ አንድ አይደለም። አንደበታችሁ የሚያወራ አንድ አይደለም። ከኢየሱስ ክርስቶስ ውጭ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሰው ፍርፋሪ በልቶ እንደ መንግስተ ሰማያት እንደሚገባ ታውቃለህ? ታምናለህ? እጣቢ ጠጥቶ እንደሚድን ታውቃለህ? ኤርሚ እሱ ላይ ምን መጣበታል? መጀመሪያ ኢየሱስን ላስተዋውቃችሁ ነው። ኢየሱስን አታውቁትም። አድምጠኝ፣ ሚዩት አድርገውና አድምጠኝ። አንተ እዚህ አሁን ብዙ ኬዝ ባለበት ስለዋሸ ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋን እጣቢ ሰው ጠጥቶ እንደሚጸድቅ ታውቃለህ? እጣቢ የድስት እጣቢ ጠጥቶ እንደሚጸድቅ ታውቃለህ? በገድላታችሁ በደርሳናቶቻችሁ የጻፋችሁት ማለት ነው። ኦኬ ታውቃለህ? ይህንን ታውቃለህ? ነገረ ድነትን በተመለከተ ይህን ሁሉ ሚዩት አድርጌ እኮ አዳመጥኩ። ደግሞ አዳምጠኛ እንደጨዋስ ቤት መምጣት እኮ የመጀመሪያው ጥያቄ እኔ ጋር ታውቃለህ ከማለት በፊት
በአግባቡ ሳዳምጥ የነበረው መጀመሪያ እዛ ከመዞር በፊት ኢየሱስን አታውቁትም፣ እጅ አጨባብጬ ኢየሱስን ላስተዋውቃችሁ እናወራ ነው። ከኔ ጋር ታወራለህ ነገር ክርስቶስን እኮ እባክህ ደግሞ ኤርሚ ሚውት አድርጌ ሚውት ከማድረግ ብለኝ እንኳን ጸጥ ያላዳመጥኩ ክርስቶስን እኮ ከኔ ጋር ታወራለህ ያልኩህ ግን አሁን እዚህ ላይ ቲክታክ ላይ ላሉ ሰዎች ሊቃውንት አይመጡም። እኔ ለመቶ ጴንጤ በቂ ነኝ ለሚባል የጴንጤ ቡድን ከስር እስከ መሰረቱ ስለማቅ ኦኬ ራይት ያው ፊትን እያሻሸ እያፈርክበት የመለስከው መልስ ማለት ነው አይደለም። ቲክታክ ላይ ላሉ ሰዎች ለመቶ ጴንጤ ብቻዬን በቂ ነኝ። እኔ ስለምትሰማው ለምን መሰለህ በቃው ከ7 ዓመት የጀምሮ ሰማው የነበረው ድምፅ እንኳን የማ ድምፅ መሆኑን አላውቅም። እሱነቱን ተወውና የኔን ሀሳብ እኔን አዳምጠኛው። ለመቶ ጴንጤ በቂ ነኝ ለምን ቢባል የጴንጤን ቡድን ከስር መሰረቱ ስለማቅ ምን ጉር ታውቃለህ? እሱን እንቀጥላለን። ስለዚህ ቆይ እባካችሁ ኧረ እድል ስጡኝ። ዮኒ ማኛ 2 ባህሪ ያለው ኢየሱስ የሚል ጥቅስ አለ ብሎኛል። እሱን ይስጠኝ መጀመሪያ ወደ ኤርሜ ጋር አንድ ጊዜ አባቱ የምናደርጋለን መሰለህ በቅድሙ ስፔሻሊ በክርስቶስ ነገረ ክርስቶስ ላይ ላውራ እያልክ ስለሆነ አሁን ኤርሚና አንተ በሰዓት ታወራላችሁ። ከአሁን በኋላ ማንም ሰው ጣልቃ አይገባም። በነገረ ክርስቶስ ላይ በቀጥታ ውይይት ነው የምታደርጉት። በእርግጥ ይታወቃል የይሁዳ መልእክት ስድብህን ትተውና አንተ ከስድብ ውጭ ምንም እውቀት ስለሌለ ተሳደብ። ቤትንም ከፍተህ ከስድብ ውጭ ሌላ ስለማታውቅ አሁን ትልቁ ጥያቄ ኢየሱስ 2 ባህሪ አለው የሚል ጥቅስ አምጥቷልና ያሳየኝ ይሁን። እያደመጥክ በቃ እኮ አሁን አንተ ምንድነው መሰለህ በነገረ ክርስቶስ ላይ አወራለሁ ብለህ ስላልክ በአንተና በኤርሚ ጉዳይ ማንም ሰው ጣልቃ አይገባም። ከፈለግ የምትፈልገው ደቂቃ እያዝልሃል። ገባ? ፎርማል ዲቤት ታደርጋለህ። አይ ፎርማል ኢንፎርማል ነው ብለህ ካልክ ደግሞ ኢትስ ኦኬ ችግር የለውም። በቃ አንተ በምትፈልገው መንገድ ኦኬ። ከኤርሚ ጋር የምታወራው ማናችንም ጣልቃ አንገባም። ከኤርሚ ጋር ነው ማንም ሰው እንትን ወደ ጉዳያችን ነው። ሁለታችንም እኩል አድርጋችሁ መሰለኝ ሁለታችንም እኩል አድርጋችሁ አይደለ? ለዊት እኔ በትልቁና ከዛ እኩል አድርጋችሁ ሁለታችሁን አንዴ ላለኝ ነገር መልስ ስላለኝ ከይቅርታ ጋር አንድ ጊዜ እኔ አይደል የተጠየቅኩት ይቀጥላል። አንዴ ስለጠየቀኝ መልሱን ይዤ ስለመጣው አንዴ ጥቅሱን ላምጣ ብዬዋለሁ። ያለው ሚል ምን ጥቅስ ልግባ ንገር። ይኸውልህ አንደኛ ጴጥሮስ 3:18 ላይ ኢየሱስ 2 ባህሪ ያለው ይላል። ቆይ ኖ ያልኩ ምንድን ነው? እኔ ያልኩ ኢየሱስ 2 ባህሪ ያለው የሚል ጥቅስ ስጠኝ ነው ያልኩ። ሁለተኛ ጴጥሮስ ማዳመጥ አይቻልም? ይቻላል። ሁለተኛ ጴጥሮስ ስንት ቶሎ በል ጥቅስ ላውጣ ነው። እኔ ክርስቲያን ነኝ። በጥቅስና በመጽሐፍ ቅዱስ እስካሁን ያለ ጥቅስ ብዙ ነገር አለ እኮ ታምር። እሱን ችግር የለውም። እኔ ነኝ ያልኩ እኔ ነኝ አውጥቼ የማነበው አንተም ታነበዋለህ። አሁን ለማለት የፈለግከው እሺ፣ ሁለተኛ ጴጥሮስ ስንት በጌታ እኔ አይደል እንዴ ጠየከኝ አይደል? እኔ የምመልሰው ወይስ አንተ? ጥቅሱን ንገረኛ። እኔ እንዴ ፍቅር ከመቃወስ አንደኛ ጴጥሮስ ሁለተኛ ጴጥሮስ አላልኩም። ማይዞ እሺ 3:18 ላይ ምን ይላል? ላንበው በጌታ ስም። እኔ አይደል የተጠየቅኩት? አይ ቲንክ አታነበውም አትለኝ። ታነበዋለህ። እሺ ጎበዝ። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ሁለት ነገር ነው የተናገረው እዚህ ጋር። ሁለት ባህሪ ይሄ ነው፣ ስጋና መንፈስ ነው። በስጋ ምን አለ? ቆይ እያዳውቃስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ። በስጋ ሞቷል አይደል? በስጋ ተርቧል። እሺ ኮሜንት ዝጉ፣ አንዳችሁ ኮሜንት ዝጉ። አረ መሳቅ መብት ነው፣ ማላገጥ መብት ነው። የፈለግከው ሁለት ባህሪውን አሳየ የኢየሱስን። እሺ ሌላ ደግሞ ላሳይ። ቆይ አንተ በምትፈልገው አንድ ሳቅ። አረ በጌታ ይሳቅ፣ ችግር የለውም። ሌሎችም ይሳቁ። ምክንያቱም እነሱ አንድ ጥቅስ ማምጣት የማይችል ሰው ቢስቅ ችግር የለብኝም። ሁለተኛ የምነግርህ ምን መሰለህ? ሁለት ባህሪውን አሳየ እዚህ ጋር። ቆይ ጨረስ እንመልስ፣ ችግር የለውም። ሁለት ባህሪውን አሳየ። አረ ቀጥልልህ። ማን እንደላከልህም ጥቅሱንም ስለማቅ ነው። ሁለት ባህሪውን አሳየ። ጥቅስ ከጠቀስክ አንደኛ ቆሮንቶስ ጥቅስ ከጠቀስክ ብዙ ዘመን ስላለፈ ለምን መሰለህ? አንደኛ ቆሮንቶስ ላይ ገባልኝ ምዕራፍ 13 ላይ አንድ ጊዜ ስለ መንፈስና ስለ አካል ጠይቀህና አንዴ ሰው ልጅም ሁለት ባህሪ ያለው ብለህ ትነግረኛለህ። ቆይ አንዴ እሺ አንዴ አይስ ያው ቆይቻል። እሺ ኧረ
ቆይቻለሁ። መናደድ መጨመር አያስፈልግም። ልብ በሉ። ተመስገን አሁን ይስሐቅ ክርስቶስ በስጋ አልሞተም ብሎ ነው። ልብ በሉ። አምላክ በስጋ አልሞተም። እንግዲህ እንደምናየው ነው። ዝም በለው ሰው ይታዘብ የለ ኤርምሻዬ፣ ምን መናደድ አያስፈልግም። የምን ፖለቲካ መስራት ነው? ኢየሱስ የሞተልኝ ስጋውን የሞተልኝ እያለ ስለዚህ ሰው ነው የሞተልኝ። ሚዩት አድርግ አሁን ሜዳው ገደል ማላይ እንደሚሆን እናያለን። ዮኒ ቶሎ እኔ ስላለ አንድ አካል አንድ ባህሪ፣ አንድ አካል ሁለት ባህሪ ከኔ ጋር ነው የምታወራው ነገር እሱንም እንቀጥላለን። ግን ሁለት ጥያቄ ፈቅደህልኛል። ቅድም የምጠይቅ ጥያቄ እኔን ከስር መሰረት ጀምሮ ተጠይቀኛለህ። እሱን ጠይቄ ወደ ባህሪው እንመጣለን። ዮኒ ግን እስኪ አብራራልኝ። አንድ አካል ሁለት ባህሪ ዮኒ መጀመሪያ ኢየሱስ እያወራን ነው። አንዴ ጥቅሱን ሌላም ላወጣልህ ነው እያልኩ እኮ ነው። ለምንድን ነው ቅድፍድፍድፍ ምትለው? ተረጋግተናል። ለንማማር መስሉ ወይ እኔን የሚዩት ያደረግኩ በጣም ምን ጌታን አልናደድም። የምናደደው ብትስቅ ምን ብትል አልናደድም። አባ አንተ እኮ የኖርክበትን ነው ጥቅሱን ትተው ብዙ ነገር የምናወራው አይደል እንዴ? ምንም አሁን ለምሳሌ ምን ይላል? ሌላም ላምጣልህ። ምን ይል መሰለ? ጥቅሱን ደግሞ እየጻፍከው አይዞህ እየጻፍከው ምን ይል መሰለ? እዚህ ጋር ጥቅሱን ስትጽፈው የያዕቆብ መልእክት ምዕራፍ 1 ላይ ምን ይል መሰለ? ማንም ሲፈተን በእግዚአብሔር እፈተናለሁ አይበል። እግዚአብሔር አንድ እየሰማኝ አደራ፣ በእግዚአብሔር እፈተናለሁ አይበል። እግዚአብሔር በክፉ አይፈትንምና እርሱም ራሱስ ማንንም አይፈትንም ይላል። ኢየሱስ ክርስቶስ ደግሞ በዲያብሎስ እንደተፈተነ መቼም አታውቅም ብዬ አላስብም። የሰው ልጅ በማመዛዘን ስለሆነ የሚነጋገረው በዲያብሎስ ተፈትኗል። ኢየሱስ ክርስቶስ አምላክ እንደሆነ ታውቃለህ። ምን ተደርጓል? ኢየሱስ ተፈትኗል። ይሄን ታውቃለህ። ሌላም ልጨምርልህ፣ አንድ ላይ እንድታብራራልኝ ነው ጥቅሶቹን በሙሉ የምነግርህ። በስጋና አንድ ላይ ነው የምታብራራልኝ። አንተ ጠየቅኝ አይደለ? በስጋና አይፈተንም ብለህ እዚህ ጋር አይፈተንም ይላል መጽሐፍ ቅዱስ ሲናገር አምላክ አይፈተንም፣ ምንም ፈተና የለበትም። ኢየሱስ ክርስቶስ ሲሰግድም አለ። ኧረ ተመይ እያዳመጥከኝ አንዴ። ኢየሱስ ክርስቶስ ሲሰግድ አለ። ለማን እንደሚሰግድ ደግሞ አብረን እናያለን። ስጋው ነው ወይስ በአምላክነቱ የሚሰገደው? እኔ የነበርኩ ያረኩ መለስኩ። ቅድም የሆኒን ፕሮቮክ ስላርከው ነው አሁን ከፍቼ ላለሁ፣ ግን ሌላም ስግደት አለ። አንዴ ሚውት አድርግና ስማኝና አንድ ላይ ትመልስልኛለህ። እኔ እኮ ገና ለምን ኢየሱስ ተራበ ስትለኝ በስጋው ወራት ነው የተራበው። መለኮትነቱን ጥሎ ነው ኢየሱስ በስጋው ወራት ብቻ የተራበው? ስጋው ነው የተራበው። አሁን ይኸውልህ ሙሉን ሰጥህና አንተ እንደፈለግህ አድርገህ ታብራረዋል። ምንድነው አንተ ማብራራው? አንተ በጣም ጥሩ። እኔ የምነግርህን ምን መሰለህ እኔ ማጸዳለህ የሚባለው እኮ ሀሳቡ እንጂ ይኸውልህ ሁለት የሚባልበት እያቦካን ያላጸዳልህም ስጠይቀኝ ኢየሱስ ይኸውልህ አንተ ያቦካ እኮ ራስህ ትጋግረዋለህ፣ እኔ አልጋግርልህም። እሺ እኔው ልጋግረው። አይዞህ። አዎ። ስለዚህ እዛ ጋር ስጠይቀኝ ኢየሱስ ክርስቶስ ተፈተነ በረሃብ አልከኝ። በረሃብ ሲፈተን መለኮትነቱን ጥሎ ስጋው ብቻ ነው የተፈተነው? እሱን ንገረኝ እስኪ፣ አስረዳኝ ዮኒ። በጣም ጥሩ። የሰው ልጅ ክርስቶስ ሲመጣ ፍጹም ሰው ፍጹም አምላክ ሆኖ ነው የመጣው አይደል? በሰውነት ባህሪው ምን ይላል? ክርስቶስ ይራባል። በሰውነት ባህሪው በስጋ ባህሪው። እዚህ ጋር ጥሩ ጥያቄ ጠይቀው ይመልስ። ኢየሱስ ፍጹም ሰው ፍጹም አምላክ እንደሆነ ታምናለህ? ታሜ እሱን ኢየሱስ ክርስቶስማ ፍጹም ሰውና ፍጹም አምላክ እንደሆነ አንድ አካል አንድ ባህሪ ክርስቶስ ኢየሱስ ስጋን ከመለኮት ጋር ተዋሃደ ብዬ ማምን ድንቅ ኦርቶዶክሳዊ ክርስቲያን እንጂ ኢየሱስና አሁን መጣ። ኤርሚ ጣልቃ አትግባ። ኤርሚ ጣልቃ አትግባ። ድንቅ ኦርቶዶክሳዊ ነኝ የገባው ከሆንክ ታዲያ ከእሱ ጋር ለማውራት ለምን ቤቱን የምመራው በስርዓት። አሁን ጩኸት አብዝተሃል። ማናችሁ ማይክ እንዳትከፍቱ፣ ከኔ ጋር ታወራለህ። ነገረ ክርስቶስን ይቅርታ፣ ማናችሁ ማይክ እንዳትከፍቱ፣ ማይክ ዝጉ። ተመስገን ከኔ ጋር ታወራለህ። ከአንተ ጋር ከማውራቴ በፊት አድምጠኝ። አሁን የጀመርከውን ቀደም ጀምረህ ነገረ ክርስቶስን ብላ ከፈለክ በኋላ ጥያቄውን ትጠይቃለህ። አይደለም አድምጠኝ ተሜ፣ አሁን ሚዩት እንዳደረግህ እንዳትጋብዘኝ። አድምጠኝ። ከቤቱ ባለቤት ነኝ። ወንድሞቼ ሚዩት አድርጉ ብዬ ዮኒን አቋርጬው ነው ሚዩት ያደረኩትኝ። ልብ በል። ቅድም እንዳወራኑ እናውራ። ሚዩት ሳላረግህ አንተም እየተደማመጠን አንተ የምትናገረውን ሰው እንዲሰማ እኔ የምናገረውን ሰው እንዲሰማ ጋሄድ ከኔ ጋር
ነገረ ክርስቶስ ላይ ነው የምናወራው። እሺ ክርስቶስ እናወራለን። ኤርሚያስ ምን ሆነሃል እንዴ? አድምጠኝ የሚያዳምጠኝ እኔንም የሆነች ደቂቃ ስጠኝ እንጂ እኔ ስጨርስ ስሰጥህ ነው አንተ የምታወራው። ስሰጥህ ጨምዬ የመተንፈስ መብት ስጠኝ። እሺ አንድ ጊዜ እኮ ስሰጥህ ታወራለህ። የመተንፈስ መብት ስጠኝ። የመተንፈስ ብቻ ኦክሲጅን እኮ ስሰጥህ ታወራለህ እኮ ነው የምልህ። መብቴን ነፍገኝ የመተንፈስ መብቴን ነፍገህ ነው የምታወራው። ቤቱን እኔ አይደለም የምመራው። ተሜ ይኸው ሻውራ በቃ እዛ ኦርቶዶክስ እንድልህ ፈለግ እንዴ? ስሰጥህ ታወራለህ። ቴንኪው። አንድ አካል ሁለት ባህሪ፣ አንድ አካል አንድ ባህሪ። ነገረ ክርስቶስን ከኔ ጋር ታወራለህ። ኦኬ ማውራት ፈልጌያለሁ ብልሃል። ለምን የጴንጤዎች ኢየሱስ ሐሰተኛው ኢየሱስ ነው ብልሃል። ቅድም ለጠየቁ ጥያቄ እንኳን አንድም መልስ የሰጠው ነገር የለም። ስለምሰማው ድምፅ፣ ስለምትናገረው ትንቢት ስለነበረው በስሙ አጋንንት ስታስወጣ የጴንጤዎች ኢየሱስ እውነተኛ ኢየሱስ ስለነበረው አጋንንት ስታስወጣ የነበረው ብልሃል ቅድም ላይ። አሁን ደግሞ ሐሰተኛ ነው አልክ። ለምንደው ሳወራ የምትቅበጠበጠው? ተሚል ፊት ለፊት እያየኝ አውራ። ኦኬ ቅድም ምን አልከኝ? እኛ ጋር ወንጌላውያን አማኞች ጋር በነበርክበት ሰዓት ላይ እርኩስ መንፈስ በጌታ በኢየሱስ ክርስቶስም ታወጣ ነበር ወይ ብዬ ስልህ አዎ አልከኝ። አዎ አዲስ ሰይጣን ስለሌለ በጌታ በኢየሱስ ክርስቶስም አወጣ ነበረ። አዎ አልከኝ። ስለዚህ እኛ ጋር በነበርክበት ሰዓት ላይ በጌታ በኢየሱስ ክርስቶስም አጋንንት ካስወጣህ ያ አጋንንት ያስወጣህበት ጴንጤዎች ጋር የነበረው ኢየሱስ እውነተኛ ነው ማለት ነው። አዎ አልክ ቅድም። መልሰ ደግሞ የጴንጤዎች ኢየሱስ ሐሰተኛው ነው አልክ። የጴንጤዎች ኢየሱስ ሐሰተኛ ነው ብለህ ያልከውን ኮሜንት ተዘግቷል። ማንም ሰው እንትን አይልም። የጴንጤዎች ኢየሱስን ሐሰተኛ መሆኑን በነጥብ አሳየን። 3 ነጥቦች። ማንም አይገባብን። የተለካውን ያህል ደቂቃ ወስደህ 3 ነጥቦች። ኧረ ለምን እኔ ተመስገን እባላለሁ። ለሌላ ጊዜ ዲቴል ታውቀኛለህ ብዬ አስባለሁ። እና በደንብ አውቃለሁ። ያለ መረጃ የምታወራ መሆኑን በደንብ አውቃለሁ። አሁን አውራ። ተመስገን እባላለሁ። በጣም እንደምታውቀኝ የሆኑ ነገሮችን ከያዝኩኝ እንደማልተው ታውቃለህ። መጀመሪያ አንተን 2 ጥያቄ ትፈቅድልኛለህ ወይ ብዬ ያቺን 2ቷን ጥያቄ መልስልኝና ከዛ በኋላ እኔ እናንተ ክርስቶስ ኢየሱስ አንድ አካል ሁለት ባህሪ የሚለው ሀሳብ ላይ አልመልስልህም። ያኛው ለምን ጥያቄ እንደምጠይቀኝ ለምን እንደማትመልሰው ለምን እንደማልመልስልህ እንገራተ እኔ ለጠየቁ ጥያቄ ስለምትሰማው ድምፅ በወንጌላውያን አማኞች ሆነ ስለምትሰማው ድምፅ ወንድማችን ወንጌላዊ ቦንኬ ስለተናገረልህ ድምፅ እሱን ሁሉ ተናገር ብዬ ስለ አልናገርም ብልሃል። በሙሉ ሸፋፍ ነው ያለፍከው። ለምጠይቀን ጥያቄ አልመልስልም። ነገረ ክርስቶስ ላይ ጋሄድ ከኔ ጋር ነገረ ክርስቶስ ላይ ግን ለምታነሳው ጥያቄ የትኛውን መልስልሃለሁ። መልካም ጠይቀኝ። እሺ ከፈለክም ጠይቅ። እኔ ግን እንዳንተ አይደለም። ጠይቅ፣ ችግር የለውም ያልከኝ ለምን ነበር? ጠይቅ፣ ችግር የለም ጠይቅ። ይኸው ፈቀድኩልህ። ጠይቅ። በቃ በጣም የመጀመሪያው ጥያቄ እግዚአብሔር ይባርክ ወንድም፣ ይህንን ነው መፈልግ። እግዚአብሔር ይባርክ። ይህንን ጥያቄ ግን ከዛ በፊት እኔ 2 ደቂቃ ለምንድን ነው የማይሰጠኝ? 2 ደቂቃ የጠየቀኝን ነገር እኮ መጀመሪያ ኢየሱስን ተዋውቀው። በስጋ ኢየሱስ በስጋ መሞቱን በእንትን ግን ሕያው መሆኑን በነፍስ ሕያው በመለኮት ሕያው መሆኑን አሳይቼዋለሁ። አንደኛ ጴጥሮስ ላይ አሳይቼዋለሁ። ምን ታሳየኛለህ? ሲስቅበት አልነበረ እንዴ? በሱ አላምንም እኮ ኢየሱስን አታውቀውም አንተ ዮኒ። መጀመሪያ ኢየሱስን ወቀው፣ ተደብቀም ቢሆን ተማር። መሳቁን ምናምን አቆመ። ይኸውልህ ያለው መጽሐፍ ቅዱስ ላይ የነገርኩህ አታውቀውም ትላለህ እንዴ? ዮኒ ራሴ ያቦካከው ራስ ትጋግረዋለህ እንጂ ያልጋግርልህም አንተ ያቦካከው ጋግርልኝ ማለት ቆይ የሚያውቀውን ኢየሱስን ሲነግርህ በግድ አታውቀውም ብሎ ድርድር ዮኒ ኢየሱስን ጌታን አያውቀውም። ፕሮቮክ ማድረግ እኮ ነው የያዘው። ይታያችሁ ወገኖች፣ ዮኒ ለሚጠይቀው ጥያቄ እየመለሰለት ነው። ክርስቶስ በስጋ ሞተ፣ አምላክ በስጋ ሞተ እያለ የጴጥሮስን መልእክት ጠቅሶ እየነገረው ነው። አናግረህ ክፉ ቃል እንዲናገር ለማድረግ እና ሪከርድ ልታደርጉ። ይኸው ቆይ እዚህ ጋር አዳምጠኝ አንዴ። እኔ ያልኩህ ነገር በስጋ የሞተበትን አሳየኛል። አንዴ እርምሻ፣ አንዴ ተሙ፣ እባክህ በጌታ ይሆንብህ አዳምጠኝ። በስጋ ነው የሞተው በምን ላልከኝ መልሱን አምጥቼልሃለሁ። አንተ ስቀሃል፣ ላምጣ አዳምጥ። ምንድን ነው የሚለው መጽሐፍ ቅዱስ የሚለው? አንደኛ ጴጥሮስ 3:18 ላይ ምን ይላል? በስጋ መሞቱን ይናገራል። እያያችሁ እናንተ መቅረጽ የምትፈልጉ ምን የምትሉ ቃሉን እዚህ ጋር እሱም የሚለውን ስሙ። ምን ይላል? ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ ይላል። ቃል በቃል ነው የሚለው። በመንፈስ ግን ሕያው ሆነ ይላል። ይሄ አንደኛው ስቃል። ስጋውና መንፈሱ ይለያያል። አንዴ ቆይ አንዴ በዚህ ስቃል በስጋው ይላል፣ በመንፈስ ግን ይላል። ቃል በቃል መንፈሱ ይለያያል። ኢየሱስ
ይኸው እዚህ ጋር ነው የሚለው መጽሐፍ ቅዱስ። ይኸው አትበለኝ፣ ስጋውና መንፈሱ ይለያያሉ። ይመልስ። አሁን ተነጋገርን እኮ እሱን አንተ ትመልሰዋለህ እኮ። ስጋውና መንፈሱ ይለያያል። ዮኒ እሱን አንተ ትመልሰዋለህ። እኔ ለጠየቀኝ ጥያቄ እኔ አንተ ያቦካከውን ራስን የምትጋግረው አልካው ገለመሌ አይደለም የምትለኝ እዚህ ጋር ልክ አንድ ልጅ አለ ማን ነው የሚለው መድኃኒዓለም ሰዓት ላይ አሁን ባህሪን እያወቅኩት እኔ አላውቅም። ተዋህዶ ነው እንዳለው ሰውዬ እንዳትሆንብኝ መጀመሪያ ራስ። እሺ አንደኛ። ሌላው ምንድን ነው? ሌላው ደግሞ ለጠየቀኝ ጥያቄ ሁለት ባህሪው የቱ ጋር አለ ላልከኝ፣ ኢየሱስ በምን ወራት ተራበው? በስጋው ሲርበው ብለህ ጥቅስ ጠቅሰልኛል ቅድም ላይ። ኢየሱስ ሲራበው በስጋው ነው የራበው። አንዴ አይ መለኮት ይራባል እንዴ ስታስበው? አልተራበም። እሱን ነው እኮ እንድትመልስልኝ የፈለገው። ኢየሱስ የተራበው ስጋው ነው የተራበው። ስጋው ነው የተራበው። በትክክል ፍጹም ሰው ስለሆነ ስጋው ተራበ። ተባረክ። ኢየሱስ ስጋው ብቻ ተራበ። መልካም። መስቀል ላይ የተንጠለጠለልህ ስጋው ነው የኢየሱስ ክርስቶስ። ይኸው እዚህ ጋር እኮ አነበብኩልህ። ጴጥሮስ መስቀል ላይ የተንጠለጠለልህ ስጋው ነው ኢየሱስ። በየትኛው ባህሪው ተንጠለጠለልህ? ተነገረ እኮ ፍጹም ስጋ የሆነው ነው። ተነገረ አትበለኝ በእናትህ። ልክ ስጋው ተራበ እንዳልከኝ የተንጠለጠለልህ ስጋው ነው ወይ መስቀል ላይ? ምን ሆኖ ነው አንተ የምትለው? ምንም ልበለው አንተ መልስልኝ እንጂ ስለ ኃጢአታችን ሞተ ይላል። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስልኝ። ስለ ኃጢአታችን ሞተ ነው የሚለው። ተፈጸመ ይላል። አምላክነቱን ሞተ ነው አንተ የምትለው? እኔን ለኔቶ አንተ መልስ። መጀመሪያ ኢየሱስን ላስተዋውቅ። ለዚህ ነው ኦርቶዶክስን ሳታውቃት ኦርቶዶክስ ሺህ ጊዜ ማለቱ ምን ትርጉም አለ? ወይ ለመማራም ሃይማኖት እኮ አይደለም የሚያድን። አንተ ሃይማኖት ያድናል ብለህ ሃይማኖት ያድናል። እኔ አምኛለሁ። ሃይማኖት ማለት አመነ ስለሆነ እምነት ያድነኛል። ስለዚህ እኔ ሃይማኖት ማለት አመነ የሚለው የቱ ጋር ነው? አሳየኝ ወዳጄ። አንዴ ከሱ ጋር ነው ሃይማኖት ያድነኛል። ሃይማኖት ማለት የቱ ጋር ነው ያድናል የሚለው? አምጣ። የማታውቀውን ኢየሱስን መጀመሪያ ላስተዋውቅ። አምጣ። ኖ ሃይማኖት ያድናል ብለሃል። ሃይማኖትን ይዘልኝ አባ። አትሩጥ፣ ዝም ብለህ አትሩጥ። እንዳጋጣሚ ነው ከኔ ጋር ነው የተገናኘው። ዛሬ ከኔ ጋር ነው የተገናኘው። እንዳጋጣሚ ነው። አትሩጥ። የሞተልህ ስጋው ነው ወይ መስቀል ላይ? የት ነው የምትሄደው? 30 ቦታ ለምን ትረግጣለህ? የሞተልህ ስጋው ነው ወይ መስቀል ላይ? የምን 30-40 ትላለህ? አምላክ አለ ሞቶ አዳንን። መስቀል ላይ የተንጠለጠለልህ ስጋው ነው ወይ? መልስ። የማታውቀውን ኢየሱስን ታወራኛለህ እንዴ አንተ? ኢየሱስ አስሬ ለምንድን ነው የማታውቀው? ኢየሱስ ያለ ሁሉ አይድንም። እንደማትድን ነው የምነግርህ። ኢየሱስ እኔ መቼም ፕሮቮክ አታደርገኝም። መጮህ ትችላለህ። እኔም ፕሮቮክ አታደርገኝም። እሱን ልንገርህ። አይዞህ፣ ተናዳሃል። ኢትስ ኦኬ። መልሱ ስለተመለሰልኝ ሌላው የምናገረው እኔ የጠየቀ አንድ ኤርሚሻ የቀኝን ሁለተኛ ጥያቄ ልመልስና ትቀጥላላችሁ። ልንገርህ። ቆይ ተመልሳለህ። ዮኒዬ ተሜ ሜሴጅ እያነበብክ ዮኒ አንዴ እሰጣለሁ። ዮኒ ሰዎች በውስጥ ሜሴጅ እየጻፉለት ከአቅጣጫ አስወጥቶ ተናደህ ክፉ ቃል እንድትናገር ሊያደርግ ነው። በፍጹም አላደርገው። አንተ ገብተዋል። ስለዚህ ማን ነገር ኤርሚያስ ሜሴጅ እንደሚልክልኝ ማን ነገር ኤርሚ ሜሴጅ እንደሚልክልኝ ማን ነገር እኩል አታውራ እኔን 4 ነጥብ ዘግተኛ ካልሆነ ታች ነው ማወርደ። ጴጥሮስን መልእክት ሲጠቅስ ክርስቶስ በስጋ ሞተ በመንፈስ ግን ሕያው ሆነ ብሎ የሚለውን የአምላክን ቃል ሲጠቅስ አንተ እንደ አንድ ኦርቶዶክሳዊ ማላገጥ ነው ያስከው። ኦኬ ማላገጥ ነው ያስከው እንጂ በትክክል የእግዚአብሔር ቃል ላይ ቆመ አይደለም እያወራ ያለው። ስለዚህ ምን ማለት ነው? አንተን አይተን እኛ ቤተክርስቲያኒቱ እንደዚህ ብለን አልናገርም። ግን አንተ ይህንን ያደረከው ስንፍና ነው። ዮኒ ማኛን ፕሮቮክ ማድረጉን ተውና ከእሱ ጋር ያለህን ጥያቄ ጨርስ። እያወራህ ነው። አድምጠኝ። ለእሱ ነው የምሰጠው። እሱን ያስቆምኩት። ለምን እኔም የማውራት መብቴን አትንፈገኝ ኤርሚያስ። እውነትን በማስፈራት እኔን አይደል እንደ ያስቆመኝ እንዴ ተሙ? እኔን እኮ ነው ያስቆመኝ አይደል እንዴ? ዮኒን ያስቆምኩት ስርዓት እንጂ አንተን እኮ አይደለም ያስቆመ ብሮ። እኔን አስቆሙም ትናደዳለህ፣ አንተንም ሲያስቆም ትናደዳለህ። በየት በኩል ነው የምትሆነው? ብራ ተረጋግተህ አውራ እንጂ። እኔ ነበር መናደድ የነበረብኝ። እኔ እኮ ነኝ ስሜታዊ ሰው። እኔ ስሜቴን ዝም ብዬ አታውቀውም ምን አትልም ሳታውቅ ነው የወጣው እያልክ እንደፈለግክ ስትል ዝም ነው ያልኩህ እኮ አባ። አልተናደድኩብህም፣ መብት ነው። እንደፈለግክ ብትል መብት አለ ነው ያልኩህ። እኔ አልተናደድኩብህም፣ ግን ለጠየቀኝ ቃሎች ጥቅስ እየጠቀስኩልህ ነው። አንተ እንደፈለግክ ሳቅበት፣ እንደፈለግክ አድርገው። አልናደድም። ገባ? መብት ነው እያልኩ ነው። ከሚያውቁ ሰዎች ጋር ለመነጋገር ግን ዝግጁ አይደለም ተሙ። ከሚያውቁት
ኤርሚሻ ያውቀዋል። ከእሱ ጋር ለመነጋገር ፈቃደኛ አይደለም። ትላንት በጌታ ለሆነው ሰው ግን ለማጠዳደፍ በጣም ሬዲ ነህ። እኔ እኮ ስዘጋጅ እኔ ጋር እንደማትመጣ እርግጠኛ ሆኜ እናገራለሁ። እየተማርኩ ነው፣ ወንጌልን እየተማርኩ ነው። ስለዚህ እኔ አዋቂ ነኝ፣ ፓስተር ነኝ፣ ወይም ደግሞ የጴንጤ ሰባኪ ነኝ ብዬ አልመጣሁ። እኔ ጥያቄ ነበረኝ። የኦርቶዶክስ አባት ነው ወደዚህ ያመጡኝ ብዬ ነው የነገርኩ። አክብሬ ነው ያወራው። ለጠየቀኝ ጥያቄ ከአንድም ሁለት ጥቅሶችን አውጥቼ ስናገር ግን መሳቅ ነው ያዝከው። ይሄ ልክ ነው ብዬ አላስብም። አንተ በትህትና ማውራት እኔን ትችል ነበረ። አታቅም በማለት እውቀት አይገለጽም። ካላወቅኩ አንተ ማሳወቅ ነው ያለብህ፣ እንዳቀው መርዳት ነው ያለብህ እንጂ በማንጓጠጥ በማንቋሸሽ ምናምን ምንም እኔን ወደ ጥሩ ነገር አትወስደኝም። አንተ አሁን ወደ ኦርቶዶክስ እንኳን ባስብ እንኳን ነው ማወራ። በአባባልህ የንቀት በጣም የወረደ ንቀት ስላለው ሀሳቡ እንኳን አይመጣልኝም። ይሲወረም ሳይሆን ስለዚህ ተረጋግተህ ብታወራኝ አንተም ትጠቀማለህ። ላልከኝ ግን በስጋ እንደሞተ መጽሐፍ ቅዱስ እንደሚናገር አይቼዋለሁ። በመንፈስ ግን ሕያው እንደሆነ መጽሐፍ ቅዱስን እንደሚለው ጠቅሼልሃለሁ። ሌላ አንድ ጨምሬ የፈለግከውን ማለት ስለ ክርስቶስ አዳኝነት፣ ስለ አንድ አካል ሁለት ባህሪ መኖሩን ከኤርሚያስ ጋር ቁጭ ብላችሁ እኔ ወጥቼልህ ታወራዋለህ። በደንብ አድርገህ ታወራዋለህ። ሌላም ደግሞ የዮሐንስ መልእክት ምዕራፍ 1 ቁጥር 14 ላይ ምን ይላል? ቃልም ስጋ ሆነ ይላል። ቃልም ስጋ ሆነ። ቃል ነበረ። ቃል ማለት መለኮት ነው። ስጋ ደግሞ ስጋ ነው። ቃልም ስጋ ሆነ ሲል ይሄኛው ምንድን ነው የሚያለው? አንድን አካል ሁለት ባህሪ የሚያሳይ ነገር ነው። ይሄንን ነው መሳቅ ይቻላል። ጥግ ድረስ ትስቃለህ። ጥግ ድረስ ሳቀው። ኤርሚስ ያብራራል። ይሄ ሳቅ ወደ ለቅሶ እንደሚቀየር እርግጠኛ ነኝ። ቃልም ስጋ ሆነ ሲል ጌታን ነው የምልህ። ይሄ አናተን ይዘህ የምትስቀው ምን የምትለው አይዞ ባዶ እንደሚከት እርግጠኛ ሆኜ ስለማየው ቃልም ስጋ ሆነ ነው የሚለው። ስለዚህ ሁለት ነገሮች አንድ ሲሆኑ እንዴት ሆነ ብሎ የሚያስቅ ነገር አይዞ ይህን ነው የምለው። ተባረኩልኝ። እናንተ ቀጥሉ። አመሰግናለሁ። ትሰጠኛለህ? ትችላለህ። አሁን ለምን እድል እንድሰጥ የፈለግከው? ምን ላይ ልታወራ ነው? አንተም ረዥም ሰዓት አወራ፣ የሆነም ረዥም ሰዓት እኔ አታወራም አላልኩም። ምን ላይ እንድታወራ ነው ጊዜ ስጠኝ ያልከኝ? አሁን ያወራው ላይ ጥያቄዎቹ ላይ አንዳንድ በቃ መለስክለት እኮ ጠቀሰ። አድምጠኝ እንዴ 4800 ሰው እያየ የዮሐንስ ወንጌል መጽሐፍ አድምጠኝ። ቃልም ስጋ ሆነ ያለው በሁለት ባህሪ አምጥቶት እሰጥሃለሁ። ለሁሉ አይደለም። መለስክለት የመለስከው በማርያም ተው። ስርዓት ካልያዝክ ቀጥያ አወርድሃለሁ። ስርዓት ካልያዝክ አስወርድሃለሁ፣ እገደዳለሁ። እኔ አታወራም አላልኩም። ልብ በሉ። ዮኒ ለጠየቀው ጥያቄ መልስ መልሶለታል። ምን እያለ እያላገጠ መልስ መለሰለት። የተመስገን መልስ ማላገጥ ነው። የወንድሜ የዮኒ መልስ ቃለ እግዚአብሔርን መጥቀስ ነው። ከአንደኛ ጴጥሮስ መልእክት ላይ ጠቀሰለት 3:18 አምላክ ክርስቶስ በስጋ ሞተ ብሎ አለው። አላገጠ፣ እግሩን አንስቶ ሳቀ። እያያችሁት ማለት ነው። አሁንም በስጋ ሞተ አላለም። ለምንድን ፖለቲካ አድምጠኝ። ስጋው ሞተልኝ። እኔ ጋር እኩል አታውራ አልኩህ። ስሰጥህ ታወራለህ። ተመስገን አውርደኝ ከፈለግህ አውርደኝ። አትዋሽለታ ለአምላክ ትዋሻለህ እንዲህ? አውርደኝ ከፈለግህ አላለም። አታወርደው። አይ ያላልኩትን ነው የጨመረው። ራስ ተሙ ለምን ትዋሻለህ እንደሆነ ላብራራ። እኔ ያልኩትን ቃልም ስጋ ሆነ ብለህ ቃልም ስጋ ሆነ ብለህ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም ራሱ እግዚአብሔር ነበር የሚለውን አንድ አካል ሁለት ባህሪ ብለህ አምጥተኸዋል። እንዴት ነው ያመጣው? ማን የትኛውስ አባት ነው በዚህ ሐሳብ የፈታው? አሳየኝ፣ በማስረጃ አሳየኝ። አንድ አካል ሁለት ባህሪ ብሎ የፈታ አባትም ካለ በዚህ ጥቅስ ላይ ተነስቶ አንድ አሳየኝ ማስረጃ። በጣም ጥሩ። እንግዲህ አንተ ካልከኝ እኔ የምነግርህ ቃል በቃል ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ይሄ ነው ወዳጄ። አሁን የጠየቅኩህን ጥያቄ በአግባቡ መልስልኝ። አልኩህ እኮ ኦርቶዶክስ ጋርም አታውቅም፣ በኢየሱስ ስም አታውቅም ነው እያልኩ ያለሁት። ሆኒ አንተ ታውቃለህ፣ በጣም አንተ ስለምታውቅ
ኦርቶዶክስን ጋም ሳታቅ በወይወይታ ነው የወጣኸው። አሁንም ደግሞ በወይወይታ እንዳትወጣ ነው እየነገርኩ ያለሁት። ጸንተ እንድትቀመጥ ነው የነገርኩ። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ያለውን አንድ አካል ሁለት ባህሪ ብሎ የፈታ አንድ አባት አሳየኝ። ተናደህ ማውራቱ ምንድን ነው? አልተናገርኩም፣ ማስረጃ አሳየኝ ነው። አንተ እኔ እኮ በማስረጃ ያቀረብኩልን አምነህበታል ወይስ አላመንክበት? አላመንኩበትም። ማስረጃ አሳየኝ። በቃ ተባረክ። አላመንክም፣ መብት ነው አለማመን እኮ አሳየኝ። የትኛው አባት ነው እንደዛ ብሎ የፈታው? አንድ አካል ሁለት ባህሪ ብሎ ዮሐንስ ወንጌል ምዕራፍ 1 ቁጥር 1። የምን አባት? እኔ ስለ አባት አይደለም እኮ ማወራ፣ ስለ መጽሐፍ ቅዱስ ነው ማወራ። እንደዛ ብሎ የፈታ አንድ አካል ሁለት ባህሪ ብሎ የነገረ ማን ነው? ጌታ ኢየሱስ። ነብይት ብርቱካን ናት የነገረች? ማን የነገረ? ይኸውልህ አሁን ማን የነገረ? በጣም ጥሩ። ምኑን? እሺ አንድ አካል ሁለት ባህሪ አስተምሮ የክርስቲያን 1 ቁጥር 1 ላይ ማን የነገረ? መጽሐፍ ቅዱስ እኮ። ከመጽሐፍ ቅዱስም ሁለት ባህሪ ብሎ የፈታ ከነ ጳውሎስ ጀምሮ ያለውን አሳየኝ። አሁን ስማ እኮ አሳየኝ። እና እንዴት ነው የሚወራው ታዲያ? እየለፈለፍክ አንተ። አይ አንተ እኮ እየለፈለፍክ ነው እንጂ እያወራህ አይደለም። መለፍለፍ ማንም ይችላል እኮ። እንዳንተ ያዙ ይልቃሉ ማለት ማንም ይችላል። የተናደድከው አንተ በምን መሰለ? የተናደድከው እኮ ዝም ብለህ ነው ያወራው። ያዙ ቤዴ ባለ እኮ አይደለም። አንድ ጥቅስ እኮ አትጠቅስም አንተ። ታውቀው እኮ ጥቅስ ላይ ሳይሆን ልፍለፍ አለ ነው ያዝከው እኮ። አንድ ጥቅስ እኔ ትላንት የመጣው ጥቅስ እየጠቀስኩልህ ነው። በሱ ስታላግጥ የነበርክ ሰው ነው። ምንድን ነው የምታወራው? ልታስተምረኝ ነው እንደ አንተ? ስድብ ነው እኮ ያዝከው። ብርቱካን ናት ወይ እንትና ነው ወይ ምናምን ብሎ በለፈለፈ እኮ አይደለም። እንደነገርኩ አንድ አካል ሁለት ባህሪ በክርስትና ህይወት ውስጥ ያለ ወንጌል ነው። የሆነበትን ምክንያትም የምነግርህ እንደ ሰው በስጋ ንጹህ ስጋው የኢየሱስ ክርስቶስ ተርቧል። ይሄ ስጋዊ ባህሪው ነው አልኩ። ንጹህ እደግመዋለሁ። ስጋዊ በደንብ ስማ። ጆሮን ይዘህ አይደለም አናትን ይዘህ ስማ። በስጋዊ ባህሪው ተርቧል፣ ተጠምቷል። አየህ። በመለኮት ባህሪው ግን እንዴት ሊሰቀል ቻለ የሚለውን በደንብ አጭር አድርጌ ልንገርል። ለምን እንደሆነ በአዳም ስህተት እኛ በሙሉ ኃጢአተኛ ሆነን መርገም ትኖሩብን ስለሞትን፣ እግዚአብሔር አምላክ ደግሞ ትክክለኛ አምላክ ትክክለኛ ፈራጅ ስለሆነ ምንድን ያደረገው? በአንድያ ልጁ መጥቶ ሞቶ እኛን ምን ማድረግ ነበረበት? ያንን ኃጢአት መሻር ነበረበት። ስለዚህ በሱ ቁስል እኛ ተፈወስን ይላል መጽሐፍ ቅዱስ ሲናገር። ስለዚህ በኢየሱስ በደንብ ሳቅ። ሳቅ እንዴ! ጨምረ መሳቅ ትችላለህ። ጨምረ ሳቅ አባቴ። የምታዩት ነው አክሽኑን የምታዩት ሰዎች ተባረኩልኝ። ስለዚህ በአንድያ ልጁ በእኛ ስህተት ምክንያት ራሱ ሞቶ እኛን አድኖናል። ይህንን ነው የምናገረው። እሱ ግን ሊዋሽና ሊወጣ ነው የፈለገው። እግዚአብሔር ይስጠው። ቴንክ ዩ። እንግዲህ ማላገጥ ነው ያዘው። እንግዲህ ሙሉ እንደምታየው አይታችኋል። እዚህ ያላችሁ ሰዎች ወንድሜ ዮናስ የእግዚአብሔርን ቃል ይጠቅሳል። ክርስቶስ አንድ አካል ሁለት ባህሪ ብሎ የሚለውን በመጽሐፍ ቅዱስ ላይ ያለውን አሳዩኝ ብሎ አለ፣ ጠቀሰለት። የጠቀሰውን ጥቅስ ላይ ቆሞ አይ ይሄኛው እኮ ብሎ የሚለው አንድ አካል አንድ ባህሪ ነው ብሎ ማብራራት ሲገባው ኦርቶዶክሳዊ ተሟጋች ሆኖ የመጣው ሰውዬ ምንም የመጽሐፍ ቅዱስ እውቀት የሌለው ብርቱካን ነች ያስተማረች ጸዳለ ነች ወይ ምናምን ነገር እያለ ማላገጥ ላይ ነው ያዘው። ወንድሜ ዮኒ ግን የእግዚአብሔርን ቃል ነው እየጠቀሰ የነገረው የነበረው። ተመስገን። ትናንትና ጌታን የተቀበለ ወንድሜ እንኳን ነው ራሱ በሁለት ጥቅስ ነው ያቆመ። አንድ የረባው ለጠየቁ ጥያቄ ተገቢ መልስም አልሰጠህም። ለጠየቅከው ጥያቄ ተገቢ መልስ ጥቅስ ጠቅሶልህ ጥቅሱ ላይ ቆመ መሟገት ሲገባ፣ ስለዚህ ስትያዙ እንደዚህ ገለባ ናችሁ። አይችልም እያሉ ይመጡና ተጨምቀው ይሄዳሉ። ምንም የሚያሳስብ ነገር የለም። ትልቁ ነገራቸው ምንድን ነው? ዮኒ ማኛ ስለ ጌታ አልገባውም ብለው ሮጠው እኔ ጋር አታክ ለማድረግ ሲመጡ መጥተው ወንጌሉ ተነግሯቸው ተናደው እንደ ሳቁ አድርገው አክት አድርገው ይወጣሉ። የሚያሳዝነኝ ደግሞ ታች ያሉት አንድ ጥቅስ እንኳን ከመጽሐፍ ቅዱስ የማይጠቅሱ ሰዎች ሙድ ሊይዙ ሲፈልጉ ያስቁኛል። እስቲ ግቡ፣ አሁን ግቡ፣ እስቲ ክርስቶስን አታውቁትም፣ እስቲ ግቡ። ክርስቶስን ጴንጤ ካላወቀው ኑ ግቡና አስረዱን። እስቲ ግቡ። የታወቃችሁ ሰዎች ግቡና አስረዱ። እስቲ አትችሉም። እሱ ምንድን ነው? እልን የተያያዘው
እኔ አስታውሳለሁ። ኢቭን ደሜ ወንድሜ የሰራው ቪዲዮ አውቃለሁ። ምን አለ በሉኝ፣ በእናንተ ተቃጥያለሁ፣ ኦርቶዶክስ ሆኜ ባላናዳችሁ አሳያቸዋለሁ ብሎ ነው የሄደው። ተናዶ ነው። እኔ ተናድጄ ከኦርቶዶክስ አልወጣሁም። ተናድጄ አይደለም፣ ክርስቶስ ተሰብኮልኝ የመጣሁት። አዳኙ ክርስቶስ ነው። አትደንግጡ። የሚያስደነግጥ ክርስቶስ የለኝም እኔ። የሚያድን እንጂ ስሙ ሲጠራ ደም የሚፈላ ደም የሚንተከተክ ስሙ ሲጠራ ሁሌ ስድብ የማመጣ ሰው አይደለሁኝ። ማንም የለም በክርስቶስ ሆኖ የሚደነግጥ የለም። ክርስቶስን ያልያዘ እንጂ ክርስቶስን የያዘ ማንም አይደነግጥም። ማንም አይደነግጥ። ጥቅስ ጠይቆኝ ጥቅስ ሲሰጠው ይናደዳል፣ ይበሽቃል። እንደምታዩት አታውቀውም እንትናናት። እኔ አንድ ነገር ብየዋለሁ አላልኩም። የምታዩት ነው። አያችሁ፣ ክርስቶስን ጥላችሁ ስትወጡ የምታመጡት ባህሪ ነው። በክርስቶስ ስትሆኑ ይሄ ነገር ምንም አይቸግራችሁም። አሁንም ነው የምናገረው። ኢየሱስ አንድያ ልጁን እንደሰጠ ራሱ እያወቀው አታውቀውም ክርስቶስን ብሎ ይናገራል። አንድኛ ልጁን ሰጠ ነው የሚለው መጽሐፍ ቅዱስ። ይሄ ማንም የሚጠቅሰውን ነገር እኮ ነው ወደ ሌላ ጠምዝዞት የቶቹ እንዳይነኩበት። እነማ እነ አርሴማ እንዳይነኩበት፣ እነ ክርስቶስ ሳምራ እንዳይነኩበት፣ አዳኞቹ የእሱ አዳኞች እነ ተክልዬ እንዳይነኩበት፣ እነ ማነው ይሄ ማነው የሚባለው መጥቁሩ እንዳይነካበት፣ እነሱ እንዳይነኩ የሚሯሯጡት ሩጫ እዚህ ጋር ነው ያለው። ፍጹም ሰው ፍጹም አምላክ እንደሆነ መጽሐፍ ቅዱስ ይናገራል። የሰውነት ባህሪ እንዳለው ይናገራል። የሰውኛ ባህሪው ምንድን ነው? መጽሐፍ ቅዱስ እንደሚለው ይራባል፣ ይደክማል፣ ይፈተናል፣ ይሰግዳልም። እኔ እኮ እሱን ላሳየው ስል ነው እምቢ ያለው። ያውቀዋላ እንደሚሰግድ። ኢየሱስ ለማን ነው የሰገደው ታዲያ? መጽሐፍ ቅዱስ ይናገራል እንደሰገደ። ለማን ነው የሰገደው ታዲያ? አምላክ አይደል? ለማን ነው የሚሰግደው? ልጁ የእግዚአብሔርን ቃል እንደማያውቅ ሰውኛ ባህሪው ስለሆነ ነው የሰገደው ኢየሱስ ክርስቶስ። ስለዚህ ይሄንን ሁለት ለይቶ ማያቅ ሰው ወንጌሉን ሳያነቡ በየመንገዱ የሚውሉ ሰዎች ስለ ወንጌል አታቁም ብሎ መናገር እንግዲህ እግዚአብሔር ነው የሚያውቀው። ስቃ በሰራው ላይ ከነ መጽሐፍ ቅዱስ ጥቅሱ አድርጌ ከጠቀስኩት ጋር አድርጌ በደንብ አድርጌ ፖስትልሃለሁ። ከሳከው ጭምር ጋር ከእግዚአብሔር ቃል ጋር ነው የሳከው፣ በእኔ አይደለም የሳከው። እኔ እግዚአብሔር የሰጠኝን መጽሐፍ ቅዱሳዊ ጥቅስ ነው የጠቀስኩልን። አንተ ግን አላግጠህበታል። አንተ ግን ስቀህበታል። አንተ ብዙ ነገር አድርገሃል። እንግዲህ እግዚአብሔር በሚያውቀው ማለት ነው። ይሄ ለሌሎቻችሁም የኦርቶዶክስ ወንድምና እህቶች ስለሆነ ነገር ስታወሩ መናደድ አያስፈልግም። ትበሳጫላችሁ። በጣም ነው የምትበሳጩ። ለምን እንደሆነ ግራ ነው የገባኝና የሆነ ጥቅሱን ላወጣ ፈልጌ ነው እዚህ ጋር እና ኤርሚሻ ትሄድበታለህ አንዴ ኖ ቆይ የጠቀስከው ጥቅስ ላይ ራሱ እስኪ ሁለት የጠቀስከው ጥቅስ አለ አይደል? ያላገጠበት ማለት ነው። እስኪ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ክርስቶስ አምላካዊም ሰዋዊ ባህሪም የለውም ብሎ የሚል ኦርቶዶክሳዊ አንድ ቁጥር ይጻፍና መጥቶ ይናገር። እሱ ሲስቅ ነበረ። አዎ ቃል ስጋ ሆነ ብሎ የሚለውን አንተ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 ብለህ ስትል ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 1 አለ። ቃሉ ራሱ እንኳን ቀጥታ የቱ ጋር እንደተጻፈ እንኳን ራሱ አያውቀውም። 1:14 ላይ መሆኑን አያውቀውም። ያው ወይ ፕሮቮክ ሊያደርግ ቸኩሏል። ግን 1:14 ላይ የተጻፈውን ሙሉውን ዮሐንስ ወንጌል መጽሐፍ ምዕራፍ 1 ማለት ነው ክርስቶስ አምላክ መሆኑን ክርስቶስ ሰው መሆኑን አያሳይም እንዴ? አይናገርም? አምላካዊ ባህሪ ሰዋዊም ባህሪ የለውም ነው እያሉ ብሎ የሚሉት ስጋ ብሎ የሚለው ይሄ ኢት ማለቱ ነው ማለት ምንድነው? ኢት ብለው የሚጠሩት ግዑዝ የሆነውን ነገር ነው። እኔነት የሌለው ነው። አምላካዊ ባህሪ ያለው ጌታ አምላካዊ ባህሪውን ሳይጥል ያንኑ ይዞ የሰውን ተፈጥሯዊ ባህሪ ገንዘቡ እንዳደረገ የሚናገርበት ክፍል አይደለው? ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 14 አይገቡም። ለምን እንደማይገቡት ስለሚያውቁት ማለት ነው። እንደ ተመስገን አይነት አላጋጮች ሊያላግጡ ይችላሉ እንጂ ቆንጆ አድርጎ አምላክም ሰውም መሆኑን ከሚያሳየው የመጽሐፍ ቅዱስ ክፍል አንዱ የዮሐንስ ወንጌል መጽሐፍ ምዕራፍ 1 ከቁጥር 1 እስከ 14 ድረስ ያለው ነው። ኦኬ፣ ያ ሲብራራ እንዴት ነው? ቅድም እንደተባለው ማለት ነው። ክርስቶስ በስጋ ሞተ ብለህ ስትለው የሳቀ ሰው ምንድን ነው ብላችሁ የምትሉት ወገኖች? ክርስቶስ በስጋ ሞተ ተብሎ ሲባል እግሩን አንስቶ ነው የሳቀው። ታዲያ በምኑ ነው የሞተው? በመለኮትነቱ ነው እንደ ክርስቶስ በመስቀል ላይ የሞተው? እንደዚህ ብሎ የሚል ትምህርት ካለ ሰይጣናዊ ትምህርት ነው። ደግመዋለሁ። ኦርቶዶክስ እንደዚህ አትልም፣ ግን ካለች አጋንንታዊ ትምህርት እያስተማረች ነው። ክርስቶስ በመለኮቱ ነው መስቀል ላይ የሞተው ብላ ምትል ከሆነ
እልም ያለች የዘንዶ ትምህርት አስተማሪ ቤተክርስቲያን ናት ማለት ነው። ይኸው አድምቼ ነው የምነግርህ። ክርስቶስ በመለኮቱ ነው የሞተው በመስቀል ላይ ብላ ምትል ከሆነ አምላክ ሰው እንደሞተ ስግው ቃል እንደሞተ አይደል እንደምናውቀው መጽሐፍ የሚናገረው ክርስቶስ በስጋው ላይም ቆይ ክርስቶስ በስጋው አልሞተም የሞተው በመለኮቱ ነው ብላ ኦርቶዶክስ አትልም። ልብ በሉ አትልም ቤተክርስቲያኒቱ። ከሳቀማ ነው ማለት ነው ኤርሚሻ። እንዴ ከሳቀማ ነው። አየ ኤርሚ አሁን እኮ በትክክል ያሳየ ምንድን ነው እሱ ያለው ቃል በቃል ክርስቶስ የሞተው በስጋው ነው ብዬ ሳሳየው፣ በመንፈስ ግን ያው ነው በስጋ ግን ሞቷል ብዬ በስነ ስርዓት ከመጽሐፍ ቅዱስ ሳሳየው ምንድን ያለው? ሳቀ አይደለ እንዴ? ታዲያ ምን ማለት ነው ይሄ? የጠየቀኝም ክርስቶስ በስጋው ነው የሞተው ወይስ በመለኮቱ ነው ብሎ ነው የጠየቀኝ አይደል እንዴ? አዎ እሱ የሚያምነው በመለኮቱ ነው። እኔም ማምነው በስጋው እንደሞተ ነው ክርስቶስ። እሱም ያምነው በመለኮቱ እንደሞተ ነው። አምጣና አስገባው በመለኮቱ ነው ብሎ ይነግርሃል። ይሄ እኮ ትምህርታቸው ነው። የእሱ ትምህርት እኮ አይደለም። ትምህርታቸው ኢየሱስ ክርስቶስ በመለኮቱ ሞተዋል። ትምህርታቸው እኮ ነው። ዝም ብሎ የመጣ መሰለ እንዴ? ልዩነቱ እኮ ትልቁ እሱ ነው። እንግዲህ ቃል በቃል አይታችሁታል። ክርስቶስ በስጋው ነው የሞተው ብዬ ስናገር በስጋ አይደለም በምኑ ነው የሞተው እያለ ነው የጠየቀኝ። አስገባውና ይናገር። በተአምር አይመጣም። ይሄንን እኮ ነው ስቆ የሄደው አይደል እንዴ? ይህንን እኮ ነው ኤርምሻ ስቆ ሄደው። ክርስቶስ በስጋ ነው እንጂ የለመነው ምን አቶ ነው? የኛ ክርስቶስ የኛ ጌታ በስጋው ለምነዋል፣ በስጋው ሰግዷል። በስጋው ለዮኒ ማስረጃ ልስጠው ወይ ጌታ ኢየሱስ ክርስቶስ። ዮኒ በጣም ትክክል ነው የተናገርከው። ሃይማኖተ አበው ምዕራፍ 39 ክፍል 1 ቁጥር 36 እስከ 37 ላይ ምን ይላል መሰለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በስጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንቱም እሰ ትሰግዱ ለዘኢተአምሩ። አንተ ቅድም ያልከው ዮንዬ በሃይማኖተ አበው ምዕራፍ በአማርኛው ምን ይላል? እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን። ክርስቶስ ለአብ በስጋ እንደሰገደ እናምናለን። አየው፣ እኛስ ክርስቶስ ለአብ በስጋ እንደሰገደ እናምናለን፣ እርሱም ራሱ እኛ ስለምናውቀው እንሰግዳለን፣ እናንተ ግን ለማታውቁት ትሰግዳላችሁ ብለዋልና። አየው፣ ክርስቶስ ለአብ በምን ሰገድ አለ? በስጋ እንዴ? ለአብ ሰገደ። መለኮት ለመለኮት ሰገደ ሊለን ነው? እግዚአብሔር ለእግዚአብሔር ሰገደ ሊሉን ነው? እንዴት ሆኖ? ሃይማኖተ አበው ምዕራፍ 35 ክፍል 2 ቁጥር 28 ላይ ኤርምዬ ከኔ ጋር ነህ? እንትኖችን ማዝግብል። አየህ ምን ይላል? የኒውሲስ ኤጲስቆጶስ ጎርጎርዮስ ከተናገረው ደግሞ ምን ይላል? አምላክ እንደመሆኑ ታምራት ያደርጋል፣ ሰው እንደመሆኑ መከራ ይቀበላል። መርጌታ አንዴ ቆይ ያዘው፣ ትቀጥላለህ። ዳኒ ያለ ወንድምነት ዳኒ ዳኒ አቤት ወንድምነት አለህ? እሺ አለው። በቃ ቤቱም ምራው። ጥቂት ደቂቃ ስጡኝ፣ ቢዚ ሆንኩኝ ከልጆቼ ጋር። ቀጥሎ ሁሉም ያወሩ። መሪ ይቀጥል። እሺ መርጌታ ቀጥል። ዳንዬ ቤቱን ይመራል። መሪ ቀጥል። እሺ ይቅርታ፣ ከመሪ ጌታ በፊት አንድ ነገር ልበል ካላስቸገር። እሺ ተባረኩልኝ። ምንድን ነው የሚለው እዚህ ጋር ራሱ ይናገራል። አንብቡ እናንተም። ኢየሱስ ክርስቶስ መስገዱንም በመጽሐፍ ቅዱስ ላሳያችሁ ብዬ ነው፣ ከእኔ ሳይሆን
ምን ይላል? ዮሐንስ 4 ላይ ከቁጥር 21 ጀምሮ ብታነቡ ኢየሱስም እንዲህ አላት፣ አንቺ ሴት እመኝኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ። እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን አለ ኢየሱስ ክርስቶስ። ኢየሱስ ክርስቶስ ሲሰግድ ለምንድን ነው የሚሰግደው? በስጋው ነው ወይስ በመለኮቱ ነው የሰገደው? ይህንም እንኳን አይመልሱ። አየ ችግራቸው ምንድን ነው? ብዙ ጊዜ ልክ የዚህን ነገር ሲደረግ የዚህን ነገር በትክክለኛው ሲነገር፣ በፈተናም ጊዜ እግዚአብሔር አይፈትንም ይላል። ኢየሱስ ክርስቶስ ተፈተነ። በረሃብ ጊዜ ስጋው ተርቧል፣ መለኮቱ ሞቷል ብሎ የሚያምን ነገር ነው ይዘው የመጡት። እንግዲህ በዚህ ጉዳይ ላይ እንነጋገራለን። እንግዲህ መለኮት ነው የሞተው ባይ ነው እሱ። እኔ ስጋው እንደሞተ ነው ማምነው። ሙሉ ክርስቲያን የሚያምነው በስጋ እንደሞተ፣ ስጋ ይሄ ከእናንተ ብሎ ቃል በቃል ኢየሱስ ክርስቶስ ስጋ በስጋ እንደሚሞት ተናግሯል። ስጋውን ነፍሱን ግን እንደማያገኙ ተናግሯል። ይህንን ክደው ያስተማሩትን እዚህ ጋር እናንተስ ለማታውቁት ትሰግዳላችሁ ይላል ኢየሱስ ክርስቶስ። የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እናንተ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን ይላል። ስለዚህ እነሱ የሚሉት በመለኮተ ስጋ ነው። እስቲ አብራሩት። ታዲያ መለኮተ ስጋ ማለትና ስጋ ማለት እኛ ፍጹም አምላክ አይደለም ብለናል። ፍጹም ሰው ፍጹም አምላክ ነው ነው የምንለው። ስለዚህ ይሄንን ነገር ነው። እግዚአብሔር የተባረከ ይሁን። የመዳን ትምህርትን በደንብ እየገባኝ ነው። የሚቀረኝ አለ፣ አልዋሽም። እየተማርኩኝ ግን ስስቅ ሳሳልቅ የምውል በጌታ ቃል አይደለሁምና ይህንን ነገር እንድታውቁ ብዬ ነው። ይህንን ግን ከሳቀው ጋር እኔ ያልኩትን በደንብ አድርጌ አስቀምጠዋለሁ። ተባረኩልኝ። ቀጥሉ እናንተ። እሺ መሪ ዮኒ የተባረክ ጸጋ ይብዛል። እሺ ዮኒ መቀጠል ትችላለህ መሪ። እሺ ዮኒ በጣም ጀግና ነህ። በጣም እግዚአብሔር አስተምሮሃል። በእውነት ሚት አይደለሁም። አልሰማም እንዴ? ይሰማሉ አባት ይሰማሉ። እግዚአብሔር ይመስገን። በጣም ያልከው ነገር አንዲት ነቁጥ እንኳ አትወድቅም። በትክክል ነው የተናገርከው። እግዚአብሔር ይመስገን። እኔ አሁን ወደ ቃሉ ወደ ሃይማኖተ አበው ልሂድላችሁ። ሃይማኖተ አበው እንዲያውም ምዕራፉም አልናገርም፣ ይጠይቁኝ። የሚጠይቅ ካለ ይምጣ ይናገር። የሚጠይቅ ካለ ምን ይላል? ትንሽ የሚገርም ነው እኮ። እሺ ስጋ የመለኮትን ባህሪ ወደ መሆን እንደተለወጠ፣ ቃልም የስጋን ባህሪ ወደ መሆን እንደተለወጠ አይነገርም። መለኮት ባህሪውን ሊለውጥ እንዳይቻል እንዲሁ ከፍጡራንም ወገን ማናቸውም የመለኮትን ባህሪ ወደ መሆን ሊለወጥ አይቻልም። ስጋ ፍጡር ግቡር ነውና። ሃይማኖተ አበው ቄርሎስ ላይ እሺ ምን ይላል እንደገና? እኛስ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ምዕራፍ 27 ላይ እኛስ በመለኮት የማን የእግዚአብሔር ልጅ፣ በመለኮት የማርያም ልጅ አይደለም፣ በመለኮት የእግዚአብሔር ልጅ በስጋ የአዳም ልጅ እንደሆነ እናምናለን። ሁለት ባህር ማለት አይደለም። ሁለት ባህር ማለት ምን ይላል በሃይማኖተ አበው? አሁን መለኮት የአብ የወልድ የመንፈስ ቅዱስ የባህሪ አንድነታቸው ነው። ሃይማኖተ አበው አትናቴዎስ መለኮት ሲባል የአብ የወልድ የመንፈስ ቅዱስ ባህሪ ነው። መለኮት ምን አይልም። መለኮት የሚሞት አይደለም። እንዲያውም ሃይማኖተ አበው ስምዓት ላይ ምን ይላል? ክርስቶስ በፈቃዱ በስጋ እንደታመመ በባህሪ መለኮቱ
እንዳልታመመ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነውና ሃይማኖታዊ ባህሪ የመለኮቱ ምን አይልም፣ አይሞትም፣ አይታመምም። ይህ የሚሉ መጽሐፍት ናቸው። ይህ የሚሉ ሊቃውንት ናቸው። ደብተራዎች አይደሉም፣ ጠንቋዮች አይደሉም። ይህን ያሉት በጣም ቅዱሳን የሚባሉ በሃይማኖተ አበው ምን አሉ? ክርስቶስ በፈቃዱ በስጋ ምን አለ? እንደታመመ መከራ እንደተቀበለ በባህሪ መለኮቱ እንዳልታመመ በስጋ ብቻ ነው ያልኳቸው። ይሄ ቃል በቃል ቃሉ የሚለው ነው እኮ በስጋ ብቻ ታመመ። ሰው እንደመሆኑ በስጋ ታመመ። አምላክ እንደመሆኑ በባህሪው ሕማም ሞት የሌለበት ነው። ምዕራፍ 114 ላይ ሌላ ልቀጥልበት ትንሽ። የእግዚአብሔር ቃል ይላል። የእግዚአብሔር ቃል በባህርየ መለኮቱ በመገረፍ ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነው እንጂ ሃይማኖተ አበው አሁን በነሳው ሥጋ ብቻ ነው የሞት። ስለዚህ ነው ቅድም ዮኒ ያቀረበው የጴጥሮስ መልእክት ሞተ በሥጋ ወሐይወ በመንፈስ፣ በሥጋ ሞተ በመንፈስ ሕያው ሆነ። ምን ማለት? በሌላ አባባል መለኮት ሥጋዊ ባህሪው ሞተ፣ በትስብእቱ ሞተ። በመለኮቱ አብና ወልድ አንድ ናቸዋ። አብ መንፈስ ቅዱስ ሞቱ ያሰኝብሃላ። ምን ላይ ሃይማኖት አዎ እመሰ መለኮት ሞተ ትብዬ አንተ ቀታሊሆሙ ለስሉስ ቅዱስ። መለኮት ሞተ ዮኒ እየሰማኝ ነው። በመለኮቱ ሞተ የምትል ከሆነ አለ አንተ ቀታሊሆሙ ለስሉስ ቅዱስ፣ አንተ የስላሴ ገዳይ ነህ። ይኸው ሃይማኖታዊ የማን ገዳይ ነህ አለ? የስላሴ ገዳይ ነህ። ምን ካልክ? በመለኮቱ ሞቷል የምትል ከሆነ አየው ክርስቶስ በሥጋ ታመመ፣ በባህሪ መለኮቱ የማይታመም ነው። ከእኛ በነሳው ሥጋ ብቻ የሚል ቃል ተጠቅሞበታል። ብቻ ምን አለ? ታመመ። ስምዓት ምዕራፍ 22 ክፍል 1 ቁጥር 8 ላይ ምናልባትም ሌሎቹ እንትን የሚልበት ከሆነ ሃይማኖተ አበው የነሱ ነው። አዎ ሃይማኖተ አበው የነሱ የራሳቸው እነ በተለይ የሚገርምህ ዮኒ ደስታ ተክለ ወልድ ኪዳነ ክፍሌ ደስታ ኪዳነ ወልድ ክፍሌ መዝገበ ቃላት ላይ ጠቅላላ አንድ ባህሪ የሚሉትን ይነቅፋቸዋል። አንድ ባህሪ የምንድን ነው? ያላዋቂዎች ትምህርት ነው ይለዋል። አንድ ባህሪ የሚለው የአላዋቂዎች ትምህርት ነው። ስለዚህ በሃይማኖተ አበው በእጃቸው ይዘው ይህን ይላሉ። ስምዓት 124 ቁጥር 4 ላይ እንዲህ ይላል፣ የእግዚአብሔር ቃል በባህርየ መለኮቱ በመገረፍም ቢሆን በችንካር መቸንከርም ቢሆን በቀሩት ሕማማትም አልታመመም። ለምን? መለኮት አለ ቃል በቃል መለኮት ሕማም ሞት የሌለበትና ስለ እኛ የታመመው በነሳው ሥጋ ብቻ ነውና። አየው ክርስቶስ በሥጋ ታመመ፣ በባህርየ መለኮቱ አልታመመም። የሚሞት የማይሞት ባህሪ ሥጋ የሚጨበጥ የሚዳሰስ የሚደክም የሚራብ የሚጠማ መለኮት አይራብም አይጠማም፣ በስፍራ ሁሉ ምሉ ነው። ሥጋ በታንኳ ይሄዳል፣ ሥጋ ያንቀላፋል፣ ይተኛል። አየ ዮሐንስ ወንጌል ምዕራፍ 4 ላይ ደክሞት ነው እኮ የሚለው። ምዕራፍ 4 ያቺ እንትና ያገኛት ሳምራዊቷን ሴት አየ ደከመ። መለኮት ነው የደከመ። መለኮት ደከመ ማለት አብና መንፈስ ቅዱስም አብረው ደከሙ ማለት ነው። ምክንያቱ የጋራ ባህሪ ነዋ መለኮት ማለት።
ስለዚህ መጽሐፍ ምን አለ? ሐመ በስጋ ወይ ሐመ በመለኮት፣ በስጋ ታመመ በመለኮት አልታመመም። ዘስንስ 110 ክፍል 2 ቁጥር 46 ያችሁ ቁጥር 46 ላይ ሌላ ቃል በስጋ አልታመመም፣ መለኮት ተለይቶት ስጋ ብቻ ታመመ ደከመ እንጂ የሚል ሰው ቢኖር ውጉዝ ይሁን አለ። ውጉዝ። እኛ ግን የመለኮት ባህሪ እንዳይታመም፣ እንዳይሞት፣ እንዳይወሰን እናምናለን፣ እንታመናለን። በማይመረመር ድንቅ በሚሆን ተዋህዶ ከእርሱ ጋር አንድ ሆኖ መለኮት ታመመ እንጂ እሱ በባህሪ የመለኮቱ ታመመ ተብሎ ስለ እሱ አይነገርም። ምዕራፍ 10 ክፍል 2 ቁጥር 51 ላይ የማን ክህደት ይለዋል። እዚህ አየው፣ የማን ክህደትም ይሄ ነው። መለኮት ግን ሃይማኖተ አበው ዘቢንያም መለኮት ግን በሕማም አልታመመም። አልታመመም ማለት መከራ አልተቀበለም ማለት ነው። ጎኑም በጦር አልተወጋም። መለኮት ማንም ማን ባለማወቅ ያን ጊዜ መለኮት በባህሪው ደከመ፣ ታመመ ብሎ እንዳይናገር አለ። ቁጥር 26 ቃል በቃል ነው ማነብል ያለው። በጣም ለማብራራት እንዲሁ ጊዜም የለኝም። ስለዚህ መርጌታ ምን እያልከን ነው? ሁለት ባህሪ ዮኒ የተናገረው ትክክል እኮ ነው። ትክክል፣ በጣም ትክክል። አይገልጸውም። ራይት፣ ቀጥል። በቃ ምን ይላል? ሃይማኖተ አበው ምዕራፍ 74 ክፍል ቁጥር 39 ለመለኮት የሚገባውን ለእግዚአብሔር እንናገራለን፣ ለትስብእት የሚገባውን ሰው ስለመሆኑ እንናገራለን አለ። ታዲያ ምን ማለት ነው? እንዲህ አይደለም? እንዲህ ሁለት ባህሪ አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ተገረዘ፣ ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ሃይማኖተ አበው ምዕራፍ 7 ክፍል 2 ቁጥር 24 ላይ ምን እያለ ነው ታዲያ? አምላክ እንደመሆኑ ሰብአ ሰገል ሰገዱለት፣ መላእክትም አመሰገኑት። አምላክ እንደመሆኑ ጥበበኞች እንደ እጅ መንሻ አቀረቡለት። ሰው እንደመሆኑ ለስጋ እንደሚገባ ደግሞ ምን አለ? ተገረዘ። ሰውም እንደመሆኑ ስለ እርሱ መስዋዕት አቀረቡ። ለማን ነው? ለኢየሱስ መስዋዕት አቀረቡለት አይደለም? ስለ ኢየሱስ መስዋዕት እኮ አቀረቡለት። ምን ትላለህ አለ። በጣም የሚገርም ደግሞ ይሄ ምዕራፍ 72 ላይ ምን ትላለ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። አየው፣ ምን ትላለ? ከእግዚአብሔር አብ የተገኘ ቃል ሞተ ትላለህን? ከዛ አይባልም። እርሱስ የማይሞት ነው፣ ሕይወት ነው፣ አይለወጥም። ሃይማኖተ አበው ምዕራፍ 72 ክፍል 9 ቁጥር 33 የማይሞትና የሚሞት ባህሪ፣ ረቂቅ ባህሪና ግዙፍ ባህሪ። አየ፣ ግዙፍ ባህሪና ረቂቅ ባህሪ፣ የማይራብ የማይጠማ የሆነ መለኮትና ከዛ ትስብእት ደግሞ የሚራብ የሚጠማ የሚደክም የሚያዝ የሚያንቀላፋ የሚገረፍ የሚሰቀል ተጠማሁ የሚል ጠማኝ የሚል መለኮት ነው እንዴ? ጠማኝ የሚለው አባለ እንደ ይሄ እንዲያውም ይሄ ሃይማኖታዊ ምዕራፍ 73 ላይ ምን ይላል መሰላችሁ? የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው እንጂ ይህ ትምህርት አይደለም። ቃል በቃል ነው ያነበብኩት። የመለኮት ባህሪ እንደታመመ በስጋ ሕመም እንደተያዘ ይነገር ዘንድ እንደ አይሁድ እንደ መናፍቃን አነጋገር ስድብ ነው። ምን ማለት? በመለኮት ሞተ ማለት፣ በመለኮት መከራ ተቀበለ ብሎ ማለት ስድብ ነው፣ ኑፋቄ ነው፣ መናፍቅነት ነው።
ስለዚህ በአንደኛ ጢሞቴዎስ ጠቅሶ ምን አለ? እርሱ ብቻ የማይሞት ነው፣ ማንም ሊቀርበው በማይችል ብርሃን ይኖራል። አንድ ሰው እንኳ አላየውም፣ ሊያየውም አይቻለውም። ለእርሱ ክብር የዘለዓለም ኃይል ይሁን አሜን ይላል። ያው ክፍል ነው። በስጋ ተወለደ እንዳልን በስጋ ሞተ እንላለን። ሃይማኖተ አበው ምዕራፍ 74 ቁጥር 15 ላይ ምን አለ? በስጋ እንደተወለደ በስጋ ተወለደ እንዳልን በስጋ ሞተ እንላለን። በመለኮት አይሞትም። ሰው እንደመሆኑ በስጋ ቢሞት የሚያስደንቅ አይደለም፣ እነሆ በመለኮት የማይሞት ነውና። ሃይማኖተ አበው ላይ ሰው እንደመሆኑ በስጋ ምን አለ? ቢሞት የሚያስደንቅ አይደለም፣ ምክንያቱ ሰው ነውና፣ ሰው ሟች ነውና። ስለዚህ የሚያስደንቅ አይደለም አለ ጸሐፊው። እነሆ በመለኮቱ የማይሞት ነውና። በቁጥር 10 ላይ ደግሞ በስጋ ሞተ ብንልም በባህሪ መለኮቱ አልሞተም፣ በስጋ ብቻ ሞትን ተቀበለ። አቤት ኤርሚ ብታወጣቸው እነዚህ አያችሁ። ሰውም ይየው እስኪ፣ ሰው እያየም ቢሆን በጣም የሚገርም ነገር። በሌላ ስፍራ ደግሞ ይኸው ጸሐፊ ይኸው ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮቱ ሰይ ሞተ ዘኢይቀርቦ ሕማመ ሞት በህላዌ መለኮት፣ በመለኮቱ ሕማምና ሞት የማይቀርበው ሞት የማይስማማው እርሱ በስጋ ሞተ። መሪጌታ ግን ዛሬ የእንትንን አላዩም? የጎልያድና የዳዊት ጉዳይ አልታየም ዛሬ? እንጃን እውነት ነው ምለው፣ እንዴት እንደሆነ ልንገሩት። እሱ እንግዲህ በጣም በመንፈስ የኖርኩ ነኝ በጌታ የኖርኩ ነኝ ብሎ ነው የወጣው አይደለ? ስህተት ትምህርት ነው ብሎ ወጣ። ከዛ በኋላ ዮኒ ማኛን አታቅም እያለ አለ። ከዛ በኋላ ገባ፣ እኔን ፕሮቮክ ለማድረግ ብዙ ነገር አደረገ። ከዛ በኋላ ይህንን ነገር አውጥቼ ስናገር ተሳለቀበት። በስጋ መሞቱን በመንፈስ ግን ሕያው መሆኑን አንደኛ ጴጥሮስ ላይ መጽሐፍ ቅዱስ 2:18 ላይ አሳየ ፊት ለፊት። ከዛ ምን ሆነ? ሳቀ። ጎልያድ ሳቀ። ያሸነፈ መስሎት ጎልያድ ሳቀ፣ አጨበጨበ። በጣም ብዙ ነገር አለ። ከዛ እንደገና ቃልም ስጋ መሆኑን አሳየሁት። ቃል ስጋ ቃል ነው እንግዲህ፣ ቃል አንድ ነገር ነው፣ ሌላ ደግሞ ስጋ ነው አደለ እንዴ? መንፈስና ስጋ አንድ ሲሆኑ ሁለት ነው የሚሆነው አይደል እንዴ? አንድ አይደለም የሚሆነው፣ አንድና አንድ ሁለት ነው የሚሆነው መቼ። በመለኮት አንድ በስጋ በመለኮት አንድ የሆነ በስጋ ግን ሁለት ባህሪ ያለ በፍጹም ሰው ፍጹም አምላክ የምንለው እሱንን ነው። ሁለት ነገር ነው የጠቀስነው፣ አንድ ነገር እንኳን አይደለም። ስለዚህ የሆነውን ነገር እዚሁ አሳየ። ራሱ ገልጾ ራሱ ተናግሮ ራሱ የወደቀበት። በተለይ ዛሬ ኦርቶዶክሶች እንዴት አድርገው እሱን እንደሚቀጠቅጡት ታያላችሁ። ለምን? በመለኮት የሞተ አምላክ የለንም። በመለኮት አምላክ ከሞተ እንግዲህ ሌሎቹ ሙስሊም እንኳን የሚጠይቁት 3 ቀን ዓለምን ማንን አስተዳደረ እያሉ የሚጠይቁት እኮ ኦርቶዶክስ በምትለው ነው እንጂ ፕሮቴስታንት በሚለው አይደለም። በእኛ እምነት እኮ አንጠየቅም። የሰው ባህሪ ስላለው ብለን ስለምንል ምን አይሆንም፣ አያስጠይቀንም ማለት ነው። በመንፈስ አለ፣ በመለኮት አለ፣ ስለዚህ አያስጠይቀንም። በእነሱ ግን የሚያስጠይቀው ምንድን ነው? አምላክ ሞተ ሲሉ በምኑ ነው? በመለኮቱም ጭምር ሞቷል ብሎ ዛሬ ኦፊሻሊ ማለት ከሳቀ በስጋ መሞቱን ካላመነ እንግዲህ በመንፈስ ሞቷል ብሎ ነው የተናገረው ማለት ነው አደለ እንዴ? በስጋ መሞቱ መጽሐፍ ቅዱስ ነው የሚናገረው፣ ዮኒ ማኛ አይደለም የሚያወራው። በስጋ መሞቱን መጽሐፍ ቅዱስ ተናገረ። መጽሐፍ ቅዱስ የተናገረው ሲነበብለት ሳቀ። ስለዚህ ኦርቶዶክስ የምታስተምረው ትምህርት ማለት ነው ምንድን ነው? ኢየሱስ ክርስቶስ በመለኮት ሞተዋል ብላ ነው የምታስተምረው ማለት ነው። ስለዚህ ይሄንን ነገር ዛሬ ጎልያድና ዳዊት የታዩበት ቀን ስለሆነ እግዚአብሔር ይመስገን ብዬ ነው የማስበው። መሪ ጌታ ይቀጥሎ። አሁንም የምለው ምንድን ነው፣ እባካችሁ አንዳንዱ ሰዎች
ሰው አቅም ብላችሁ በጣም ተንጠራርታችሁ ከመጣችሁ ምናልባት እግዚአብሔር ሊያስተምራችሁ ሊሆን ይችላል። አሁንም ፍጹም አምላክ ፍጹም ሰው ብለን ነው እኛ ምናምን። ፍጹም አምላክ ፍጹም ሰው። ስለዚህ ምን አለው? የሰውኛ ባህሪ ያለው መለኮታዊ ባህሪ ያለው መጽሐፍ ቅዱስ እንደሚናገረው ነው ምለው። እግዚአብሔር ይባረክ። አባታችን ቀጥሉ። እሺ እግዚአብሔር አክበርልኝ። እንግዲህ እግዚአብሔር እስጥልኝ። ያው እኔ ልለው የሚገባኝ ነገር በጣም ቢኖር ኖሮ መጽሐፉን እየገለጠ እዛው ያፈር ነበረ። በጣም ብዙ ሰዎች እናውቃቸዋለን። መጽሐፍ ቅዱስን ገዝተው ሳይሆን ተውሰው እንኳ አንብበው የማያውቁ አንድ ባህሪ ማለት ምን ማለት ነው? ባህሪ ሲባል ምን ማለት ነው? ለኢየሱስ ሲሆን ባህሪ ማለት ምን ማለት ነው? ለሰው ሲሆን ባህሪ ማለት ምን ማለት ነው? አንድ ላይ ያደርገው ነው። ምን ማለት ነው ባህሪ ማለት? የመለኮት ባህሪ ሲባል ምን ማለት ነው? መለኮታዊ ባህሪ ሲባል ምን ማለት ነው? ጸባይ ሊሉን ይሆን? አመል ሊሉን ነው? ሥላሴ ላይ ባህሪ ምንድን ነው? አምላክ እንደመሆኑ ተአምራት ያደርጋል። ተአምራት ያደረገው በምን? አምላክ እንደመሆኑ። ሰው እንደመሆኑስ መከራ ይቀበላል። ይካዱታ ሃይማኖተ አበውን ይካዱታ። በነገራችን ላይ ክርስቶስን እኮ እንዴት አድርገውስ በሙላት ሊቀበሉት ይችላሉ? ከተቀበሉት እኮ መዓት ኮተት አራግፈው ሊጥሉ ነው። ይህ አደገኛ ነው እኮ። ኢየሱስን በኢየሱስነቱ ማወቅ ማለት ጠቅላላ ኮተት የሆነም በሙሉ ማራገፍን ይጠይቃል። ላለማራገፍ ደግሞ ጆሮን መድፈን ለኢየሱስ ሲሆን ጆሮውን ይደፍናል። መድኃኔ ዓለም ሲባል ነው የሚስቀው ደስ የሚለው። አማኑኤል ሲባል ነው። ኢየሱስ ሲባል ያመዋል። ሰይጣን እንኳ የነሱን ያህል አይደነግጥም። ሰይጣን እንኳ። ስለዚህ ቃሉ ምናል? አምላክ እንደመሆኑ ታምራትን ያደርጋል። ሰው እንደመሆኑ መከራ ይቀበላል። መከራ የተቀበለ በመለኮቱ ነው። በመለኮቱ መከራ ከተቀበለ አብና መንፈስ ቅዱስስ የአብና የመንፈስ ቅዱስ መለኮት ወይ ለየብቻው ነጣጥሎ ማየት ነው። አብ የተለየ መለኮት፣ ወልድ የተለየ መለኮት፣ መንፈስ ቅዱስ የተለየ መለኮት ካደረጉት ይችላሉ። ከዛስ በመለኮቱ ሞተ። የአብና የመንፈስ ቅዱስ መለኮት አልሞተም። የወልድ መለኮት ግን ሞተ ብለው መናገር ይችላሉ። መብታቸው ነው። ያላወቁትን ኢየሱስ እንደፈለጉ ቢያደርጉት መብታቸው ነው። ኢየሱስ በሙላት ያወቅነው እንግዲያስ ይሄ ቃል ሲገባን ነው ይሄን ያወቅነው። በአምላክነት በመለኮት የሚለው እኔ አይገባኝም ነበር። ለዚህ ነው ቅድም ያነበብክላችሁ ሃይማኖተ አበው ላይ ምን አለ? ንሕነሰ ነአምን እስመ ክርስቶስ ሰገደ ለአብ በሥጋ ወለሊሁኒ ይቤ ንሕነሰ ንሰግድ ለዘነአምር ወአንትሙሰ ትሰግዱ ለዘኢተአምሩ። እኛስ አለ ክርስቶስ ለአብ በሥጋ እንደሰገደ። ታዲያ ሃይማኖተ አበው ማነው? ዕብራውያን 5:7 ላይ ምን አለ? ስለ መፍራቱ እንዴት ይፈራል? መለኮት እንዴት ፈራ? በሥጋ ወራት የሚለውን ቃል በሥጋ ወራት ልብ በሉ። መቼም አይታችሁታል። እዚህም ከታችም አንዳንድ እየጠቀሱት ነበር። በሥጋ ወራት ማለት ከዛ በኋላ ተለወጠ እንዴ? በሥጋ ወራት ያ ሥጋ የት ሄደ? ያ ሥጋ ካባ አደረጋችሁት እንዴ? ከቃል ለይታችሁ የምታስቀሩት የተደረበ ካባ መሰላችሁ እንዴ? ለዘለዓለም የተዋሃደው ነው እኮ። ለዘለዓለም አንድ ክርስቶስ። በክርስቶስ ውስጥ ሁለት እኔነት የለም። መለኮትና ሥጋን
በማነጣጠል አይናገርም። በአካል አንድ፣ በባህሪ ሁለት። ይሄ ነው። ስለዚህ ምን አለ? እኛስ ክርስቶስ ለአብ በስጋ እንደሰገደ ለአብ ሰግደዋል ኢየሱስ። የት? ይኸው ዮሐንስ ወንጌል ላይ 4:22 ዮሐንስ ወንጌል ምዕራፍ 4:22 እኛስ ለምናውቀው እንሰግዳለን አለ። ስለዚህ እዚህ ዕብራውያን ላይ አሁን ከታችም ያወጣ ሰው አለ። ጌታ ይባረክ። ምን ይላል? ዕብራውያን 5:2 ላይ እርሱም በስጋ ወራት ከሞት ሊያድነው ወደሚችል መለኮትን ነው ከሞት የሚያድነው። መለኮትን ነው የፈራው እንዴ? ቃሉ ምን? ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምን አስለቀሰው? መለኮት ነው ያለቀሰው። መለኮት ነው ያነባው። ጸሎትንና ምልጃን አቀረበ። ከዛስ እግዚአብሔርንም ስለ መፍራቱ ተሰማለት። ማንን ስለሚፈራ? እግዚአብሔርን። ማን? ኢየሱስ። ማንን ፈራለ? እግዚአብሔርን። ቃል በቃል ይሄው እዚህ እግዚአብሔርንም ስለ መፍራቱ ተሰማለት። ምንም ልጅ ቢሆን ልጅ ነው። አዎ ልጅ ነው። ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። መለኮት ነው የተማረው በስጋ ወራት እንዴ። ዛሬስ ያ ስጋ ይመጣል ተብሎ የሚጠበቀው ነው እኮ። ይመጣል ብለን የምንጠብቀው እኮ በስጋ ነው። በመንፈስ ከሆነ በመለኮት ከሆነማ ጴጥሮስ እንደነገረን ሞተ በስጋ ወሐይወ በመንፈስ። በመንፈስ በመለኮት ምንድን ሕያው ነው፣ አይሞትም። ስለዚህ አንድ ወይም ሁለት በስሜ ብትሰበሰቡ እኔ በመካከላቸው አለሁ አለ። በስሜ ብትሰበሰቡ እኔ በመካከላቸው ምን አለሁ? በማን? በመንፈስ በመለኮት። በስጋስ? በስጋ አረገ። በስጋማ አረገ እኮ። በስጋማ በአብ ቀኝ ተቀመጣልን። በአብ ቀኝ ተቀመጠ። ይመጣል ብለን የምንጠብቀው በመለኮት ነው እንዴ? ለመለኮት መሄድ መውጣት መውረድ አለበት እንዴ? መለኮት ይወጣል ይወርዳል እንዴ? መላእክት ምን አሉ? እንዲሁ ሲሄድ እንዳያችሁት እንዲሁ ይመጣል። ማን ነው የሄደው? ትስብእት መለኮት አለበት። አዎ። መለኮት ተለይቶት ነው ወይ? ለቅጽበት ለደቂቃ ያህል መለኮት አልተለየውም። በመስቀል እንኳ ቢሆን መለኮት አይለይም። አንዴ ተዋሃደ፣ ለዘለዓለም እንደዚያ ሆኖ ይኖራል። ለዘለዓለም ነው ያልኳችሁ፣ አይለይም። አሁንም ያለ መለኮት አይደለም ያለው በሰማይ። ይመጣል ብለን የምንጠብቀው ያለ መለኮት አይደለም፣ በመለኮት ጭምር ነው። ተዋህዶ ነው። የስጋና የነፍስ ተዋህዶ አይነት አይደለም የተዋሃደው። የስጋና የነፍስ መለያየት አለ፣ ይለያያል። ነፍስ ከስጋ ትለያለች። ስጋ ወደ ነበረበት ወደ አፈሩ ይጨመራል። ነፍስ ግን ወደ ሰጣት ወደ እግዚአብሔር ትወጣለች፣ ትሄዳለች በአካለ ነፍስ ወይም በአጸደ ስጋ በአጸደ ነፍስ የምንለው። በአጸደ ነፍስ ያሉ ነፍሳት እኮ ከስጋቸው ተለይተው ነው። የኢየሱስ ግን እንደሱ አይደለም። የኢየሱስ ተዋህዶ ለዘለዓለም ነው። ተዋህዶ እንዲህና እንዲያ ምሳሌ እንኳ የለበትም። ደካማ ነው። ቢኖር በሃይማኖት አበው በተለያየ መንገድ ምሳሌ ቢኖር ደካማ ነው፣ መግለጽ አይችልም። የሰው ቋንቋ ሊገልጸው የሚችል ተዋህዶ አይደለም። እንደገባን መጠን ግን የምንናገረው ሁሉ እውነት ነው። ክብር ለኢየሱስ ይሁን። ማን ነው ይፈርዳል የምትሉት? በስጋ አይደለም እንዴ? መጥቶ ይፈርዳል የምንለው በማን ነው? በስጋ አይደለም እንዴ? በስጋ በቀኝና በግራው አድርጎ
ለመለኮት ቀኝና ግራ አለው እንዴ? የለውም። ኢየሱስ ግን ሰው እንደመሆኑ መጠን በሰውነቱ በዙፋኑ ይቀመጣል። በአባቱ በዳዊት ዙፋንስ የሚቀመጠው መለኮት ነው እንዴ? በአባቱ በዳዊት ዙፋን። ዳዊት ለመለኮት አባቱ ነው። ዳዊት የእግዚአብሔር አባት ነው። ዳዊት የመለኮት አባት ነው። ታዲያ ምንድን ነው እያለ ያለ? በአባቱ በዳዊት ዙፋን ላይ ይቀመጣል። ይሄ የሚቀመጠው ማን ነው? በአባቱ በዳዊት ዙፋን የሚቀመጥ ማን ነው? መለኮት ነው አይደለም? ታዲያ ማን ነው? ኢየሱስ። ኢየሱስ ትይዋለሽ የተባለላት ለአንዲት ድንግል የተነገረላት። አያችሁ፣ እንዲሁ ዝም ብለህ ልፍስፍስ ወይ አይገቡ ወይ አያስገቡ። እነሱ አይገቡ፣ የሚገቡትንም ደግሞ የሚከለክሉ ኢየሱስን የሚያራክሱ ምን ያድርጉ? ጡት ጠባ እያሉት አደል? በምድር ላይ እየመጣ እየጠባ አደለ ጡት? የሚገርም ነገር። በምድር ላይ እነ ክርስቶስ ሰምራን እኔ የጠባኋቸውን ጡቶች በይጥቢ እያሉዋት አደለ? የዛሬ 300 ዓመት። አያችሁ፣ የሚገርም ነገር። የቀብር ስነ ስርዓት አስፈጻሚ ያደረጉት ኢየሱስ ደፋሮች በየቀኑ እንደ እንጨት ለቃሚ ምን የሚል እንደ ውሃ ቀጂ እንደ እንጨት ለቃሚ የሚመጣ የሆነ ሰው ሲሞት መጥቶ ወዳጄ ልወስድህ መጥቻለሁ እንደማያውቅ የሚያደርጉት እኮ እነሱ ናቸው እኮ። አያውቅም። በእነሱ ዘንድ እኮ የማያውቅ ሰው ኪዳን አልገባህልኝም ወይ? በስምሽ እንትን ያለውን እንዲህና እንዲያ ያደረገውን ቃል ኪዳን እኮ ሰጥተኛል። ረስቶ ነው። ይህ ረስቶ ነው። ይሄ እውነት ከሆነ ረሳው እንዴ? ረስቶ ነው እንደዚህ የሚላት እናቱን አያውቅም እንዴ? እሷ የምታሳስበው ለመለኮት ነው የምትነግረው፣ መለኮትን ነው የምታስተምረው። አያችሁ፣ አንዲት ፍጡር የምታመልኩ ለኢየሱስ ቅን የሆነ ልብ የሌላችሁ ከማርያም በቀር ሌላ አምላክን የማታውቁ ማርያምን አምላክ አድርጋችሁ ኢየሱስን የገፋችሁ እናንተው ወለሰ ተወክፉጎ ወሃቦሙ ውሉደ እግዚአብሔር ከመ ይኩኑ ለእለ አምኑ በስሙ ነው የሚለው መጽሐፍ። ለተቀበሉት። ካልተቀበልከው እዚያው ታገኘዋለህ ገሃነመ እሳት። ተክለ ሃይማኖት እንዲሁ ሰጥቼ ነበር እኮ ዝክር ሰጥቼ ነበር ጥላ ሰጥቼ ነበር ብትል ሄድና ለዛ ጠይቀው ለሰጠኸው ቄስ ነው የሚልህ እንግዳ። ገብርኤል አባቴ ቁልቢ ገብርኤል እንዲህ ሰጥቼ ነበረ ብትል ሄድና እዛ የሰጠኸውን ጠይቅ። ምንድነው ጥላ? ምን ሊሰራልኝ? አረ ሻማ ሰጥቼ ነበር። ምንድን ነው ሻማ? ለገብርኤል ምኑ ነው ሻማ እንዴ? አረ የሚገርም ነገር። አረ ከዚህ ከሞተ ትምህርት ውጡ እናንተ። ጭራሽ በክርስቶስ ላይ እንደገና መጣችሁ ከወንጌላውያኑ ጋር ልትከራከሩ አቅማላችሁ እንዴ? በምን አቅማችሁ? እግዚአብሔር ይባርካችሁ። ፎሎ አርጉኝ፣ ደግሞ ፎሎ አርጉ፣ ሰብስክራይብ አርጉ። የሆነ ጭኛለሁ፣ በጣም ቆንጆ የሆነ ትምህርት ጭኛለሁ። ድብነ ቀጥሉ። ቴንኪው። እሺ ወንድም ጸጋ ይብዛልህ። ያው ሰሞኑን አይ ቲንክ እዛ መንደር የሆኑ መንገጫገጮች እንደነበሩ ያስታውቃል እና ያው ስናይም ነበር ማለት ነው። እና እዛ ያጧትን መንገጫገጭ እኛ ቤት እየገቡ ብድር ለመመለስ ወይ ደግሞ ስም ለመገንባት አይነት ነገር ነው እያየን ያለ ነው። እና ብራዘር ያው ትላንትና ጌታን የተቀበለው የተባለው እሱ በደንብ አድርጎ የእግዚአብሔርን ቃል እየጠቀሰ ሲያስተምር ሲናገር እያየን ያለ ነው። እና ብራዘር የኛ ቤት ስም ማደሻ አይደለም። ውስጤ ያውቀዋል። እዛ እንግዲህ ሲዘርፍ ነበር እንደዚህ ወስዳል ምናምን ሲሉ የነበሩ አሁን እኛ ጋር እየመጣ እየተሳደብክ ስም ማደሻ አይደለም የኛ ቤት ብራዘር። እውቀት ካለ ተምረ ስትመጣ ያው መተህ ትሞግታለህ እንጂ እኛ ቤት አሁን ትላንትና ጌታን ተቀበለ የተባለው ሰው ይኸው ግርፍ አድርጎ ይሸኝሃል ማለት ነው። አየህ፣ የእግዚአብሔር መንፈስ ነው ሰውን የሚያስተምረው። ወንድም አለም
ዮኒ አሁን የእግዚአብሔርን ቃል ሲጠቅስ ነበረ፣ ሲስቅ አልነበረም፣ እንትን ሲል አልነበረም። አየህ ሰው እንደዚህ ነው የሚሆነው። መንፈሳዊ ለውጥ ማለት ይሄ ነው። መንፈሳዊ ለውጥ ማለት ይሄ ነው። በእግዚአብሔር ቃል ብርሃን ሰዎች ያመኑትን እምነት ለሰዎች ማሳየት፣ ጥቅስ እየጠቀሰ ማለት ነው። እዚህ ቦታ ላይ እንደዚህ እያወራ እየተናገረ ማለት ነው። እና ያው ሃይማኖት ሲሆን ስም ለማደስ ሄደህ ልትሳደብ ትችላለህ፣ ልትዋሽ ትችላለህ። ዳትስ ዩር ካራክተር። ሃይማኖት እንደሱ ነው የሚሆነው። እኛ የተቀበልነው ኢየሱስ ግን ህይወት ነው የሆነልን፣ ህይወት ነው የሆነልን እና ያ ህይወት የሆነልን ኢየሱስን ነው የምናካፍልን። እንደው ባትለፉ ይሄ ሃይማኖተኝነት እናንተ ቤት ነው የሚሰራው። እኛ ጋር መተህ እንዲህ ስላደረግ የማንንም ልብ አትነካም። እኛ ዲፌንድ የምናደርገው ቤተ እምነት የለንም። የሆነ ቤተ እምነታችንን ሃይማኖት ጴንጤነት እንዳይነካ ምናምን አይነት በቲፎዞ አይደለም ወዳጄ፣ የቲፎዞ ስሜት አይደለም። እኛ የህይወት ነው እያካፈልን ያለ ነው። ኢየሱስን ነው ለሰዎች የምንገልጠው። ጌታን ሰዎች እንዲያገኙ ከክርስቶስ ኢየሱስ ጋር ህብረት እንዲያደርጉ ነው። ብራዘር የሆነ ጴንጤነት ይለምልም ምናምን እንደ ፖለቲካዊ ድጋፍ አይደለም የምናወራው ወዳጄ። እና ትልቁ ነገር ምንድን ነው? ቦተም ላይ ነው ወንድም አለም የወንጌል አማኞች ቤት የእናንተን ስም ማደሻ ቤት ግን አይደለም ብራዘር። እሱን አስምርበት ለህሊና ራሱ ማለት ነው። እና ስትመጡ ወይ ለማወቅ ወይ ደግሞ መጽሐፍ ቅዱስ እውቀት ኖሯችሁ ለማሳወቅ ነው። ኦኬ ካለዛ ግን ምንም አይጠቅማችሁም፣ ለህይወት የሚሆን ነገር የለውም ማለት ነው። እና መሪ በጣም ጸጋ ይብዛል። ትላልቅ ፖይንቶችን ያነሳው በራሳቸው መጽሐፍ አለን በሚሉ አባቶች ነው ስታነሳ የነበረው። ምክንያቱም ዮኒን ምን ሲለው ነበረ? የትኛው የቤተ ክርስቲያን አባት ነው አለ። መች ታውቅና አባትን ብራዘር፣ መች ታውቃለህ? አባትን እኮ አታውቅም። ይኸው መሪጌታ የጠቀሷቸው አባቶች እንዳለ የቤተ ክርስቲያን አባት የቤተ ክርስቲያን መጽሐፍ ጭምር ናቸው። ዮኒ ያወራውን የተናገረውን ሀሳብ በትክክል ክርስቶስ ኢየሱስ የክርስቶስ ኢየሱስ ማንነት በደንብ በሚገልጽ መልኩ የተጠቀሰ ማለት ነው።